ያው የኔ ጥያቄ ክርስቶስ የሰውን ማንነት የሰውን ባህሪ ሲዋሃድ ያ መለኮት ነው አይደለም? የሰውን ባህሪ ተዋህደው እና ያ መለኮት ደግሞ ሲሰቀል መለኮት ደግሞ በሰው ባህሪ ተዋህዶ መስቀል ላይ ሲሰቀል ሰውነት ሞተዋል። ነገር ግን መለኮት በዛ ሰዓት በምን አይነት እንትን ነው? ለምሳሌ የመለኮት ምልአት በሰውነት ተገልጦ ይኖራል ይላል እና ያ መለኮት እንዴት ነው የምናየው? መለኮት አብሮ ሞተ ወይስ መለኮት ሌላ ፖዚሽን ይዞ በሌላ ተለየው ነው የሚባለው? ታንኪዩ ገብቶኛል ጥያቄ። ስለ ጌታ ኢየሱስ ክርስቶስ ኮንሲስተንትሊ መያዝ ያለብን አንድ አቋም አለ። የሆነበት ሲደርስ የሆነ ለውጥ የተደረገበት ሳይሆን ከተጸነሰበት ቅጽበት ጀምሮ ጌታችን ኢየሱስ ክርስቶስ ፍጹም ሰው ማለትም ትሩሊ ሂውመን ሙሉ ሰው ከሰውነት አንዳችም ነገር ያልጎደለው ነው። አት ዘ ሴም ታይም ፍጹም አምላክ ማለትም ሙሉ አምላክ ከአምላክነት አንዳችም ያልጎደለው ትሩሊ ጋድ ነው። ግን ሁለት ፐርሰን አይደለም፣ አንድ ፐርሰን ነው። አምላክ በስጋ ተጸነሰ ነው የምንለው። ስጋ ወይም ሰውነቱ ለብቻ አይደለም የተጸነሰው። ሲወለድ መጥቶ አምላክ ጆይን አላደረገውም። አምላክ በስጋ ተጸነሰ። ሲወለድ አምላክ በስጋ ተወለደ። አምላክ አይወለድም፣ ግን አምላክ ከስጋ ጋር በመጣመሩ ምክንያት ስጋ ለብቻው አይደለም የተወለደው፣ አምላክ በስጋ ተወለደ ነው የምንለው። በምድር ላይ ሲኖር አምላክ በስጋ ኖረ ነው የምንለው። መከራን ሲቀበል አምላክ በስጋ መከራን ተቀበለ ነው የምንለው። ሲሞት አምላክ በስጋ ሞተ ነው የምንለው። ምን ማለት ነው? አሁን ትልቁ ጥያቄ እዚህ ጋር ነው የሚመጣው። አምላክ ብቻውን በአምላክነቱ መወለድም አይችልም፣ መሞትም አይችልም። ለአምላክ መሞት ማለት ኤግዚስት ማድረግ ማብቃት፣ የህልውና መታጣት ነው። እሱ ደግሞ ህልውና ሊያጣ አይችልም። አምላክ በአምላክነቱ አይሞትም። የሚሞተው ሰውነት ነው የሚሞተው። ሰው ማለት ሲሞት ስጋና ነፍሱ ይለያያሉ ማለት ነው። ግን ኢየሱስ ክርስቶስ ሰው ብቻ አይደለም፣ አምላክ በስጋ ሞተ ስንል የሰውነቱ የሂውማኒቲው እንደ ሰው የሂውማኒቲው ነፍስና ስጋ ተለያዩ ማለት ነው። የሂውማኒቲው ነፍስና ስጋ ተለያዩ ማለት ህይወት የሌለው ስጋው በድኑ በመቃብር ውስጥ ተቀበረ። ማንኛውም ሰው ሲሞት ስጋው ህይወት አልባ የሆነው አስክሬኑ ይቀበራል። ነፍሱ ግን በመንፈሳዊ ዓለም ህልውናዋ ይቀጥላል እንጂ ነፍስ አትሞትም። ስለዚህ የኢየሱስ ክርስቶስም የስጋ የሰውነቱ ስጋና ነፍስ ሲለያዩ ስጋው ህይወት አልባ ሆኖ በመቃብር ሲቀመጥ የሰውነቱ ነፍስ ግን አለች። ነገር ግን የሰውነቱ ነፍስ ከአምላክነቱ ጋር አልተነጣጠለችም። ኢየሱስ ክርስቶስ አምላክነቱና ሰውነቱ መቼም ለቅጽበትም ስላልተነጣጠሉ ስጋና ነፍሱ የሰውነቱ ሲለያዩ ከስጋ የተነጠለችው ነፍሱ የሰውነት ነፍሱ ከመለኮቱ ጋር እንደተጣመሩ ወደ ሲኦል ወረደ። አምላክ በሰውነቱ ነፍስ ከሰውነቱ ነፍስ ጋር እንደተጣመረ አሁንም አምላክም ሰውም የሆነው ኢየሱስ ከስጋው ተነጥሎ ስጋው በመቃብር ሆነ። አምላክ ከሰውነቱ ነፍስ ጋር ወደ ሲኦል ወረደ። ሲነሳ አምላክነቱና ነፍሱ እንደተጣመሩ ናቸው። በመቃብር ከነበረው ስጋ ጋር ተጣመሩና እንደገና ስጋና ነፍሱ በአንድነት ተጣምረው አምላክነቱ ግን እንደነበር ሆኖ አምላክ በስጋ ተነሳ። አምላክ በስጋ አረገ። አምላክ በስጋ ዳግም መጣ። ስለዚህ ሚውት አርጉ እባካችሁን እስክጨርስ ድረስ። ስለዚህ በመስቀል ላይም አምላክነትና ሰውነቱ አልተነጣጠሉም። የተነጣጠሉት የሰውነቱ ስጋና የሰውነቱ ነፍስ ነው የተነጣጠሉት። የሰውነቱ ነፍስና መለኮትነቱ መጀመሪያም እንደነበረ እንደተጣመሩ ናቸው። ስለዚህ በመስቀል ላይ አምላክነት አይደለም የሞተው፣ አምላክ አይሞትም ለብቻው። ሰውነት አይደለም ለብቻ የሞተው፣ ክርስቶስ ሰው ብቻ አልነበረም፣ አምላክ በስጋ ሞተ። ምክንያቱም አምላክና ሰው በክርስቶስ ፍጹም ተጣምረው አንድ ፐርሰን ስለሆነ ሰውነቱ ለብቻ ሞተ ልንል አንችልም። ሰውነቱ ለብቻ ቢሞት ሊያድነን አይችልም።
አንድ ፐርሰን ስለሆነ አምላክነቱና ሰውነቱ ስለተጣመሩ ትክክለኛው አገላለጥ አምላክ በስጋ ሞተ ነው የምንለው። ካልመለስኩልህ ጭማሪ እመለሳለሁ። እንደዚህ ነው የምረዳው፣ አምላክ በስጋ ሞተ። እሺ ሶላ ክርስቶስ አይ ቲንክ ማይክን ኦን ስላደረከው ነው ዝም ያልኩት። ኦኬ እዚህ ላይ ትንሽ ፕሮሰስ ለማድረግ እንትን ስላላይ ነው። አሁን ስጋው ብቻ ሞተና አምላክነቱ እንትን አለ አይደለ? እሺ ሚውት አድርግ። በጭራሽ ስጋው ብቻ ሞተ አንልም። ትክክል አይደለም። ስጋው አይደለም የሞተው አምላክ በስጋ ነው የሞተው። በስጋ ስንል ኢንሂውማኒቲ ማለት ነው። አምላክ በሰውነት ነው የሞተው እንጂ ሰውነቱ ለብቻው አይደለም የሞተው። አምላክነቱና ሰውነቱ ሂውማኒቲው አልተነጣጠሉም። የተነጣጠሉት የሂውማኒቲው ስጋና ነፍስ ነው። ማንኛውም ሰው ሞተ ስንል ነፍሱ ከስጋው ተለየች እንደምንለው የክርስቶስ ኢየሱስ ሂውማኒቲው ስጋውና ነፍሱ ተለያዩ እንጂ አምላክነቱና ሰውነቱ አልተነጣጠሉም። ምክንያቱም አምላክነቱ ከሂውማኒቲው ነፍስ ጋር አልተነጣጠለም። በአጸደ ነፍስ አምላክነቱና የስጋው ነፍስ እንደተጣመሩ ናቸው ያሉት። ለዚህ ነው ጌታ ኢየሱስ ክርስቶስ ዛሬ በገነት ከኔ ጋር ትሆናለህ ያለው። ቀጥሏል ህልውናው ማለት ነው። ስለዚህ ሰውነቱ አይደለም ለብቻው የሞተው ልንልም አንችልም። እንደተጣመሩ ነው። በሞትም አልተለያዩም፣ አልተነጣጠሉም። ይሄንን ከመጽሐፍ ቅዱስም አኳያ አንድ ፐርሰን እንደሆነ ስለሚያስረዳን አምላክ ክርስቶስ በስጋ መከራን ተቀበለ ብሎ ጴጥሮስም ይነግረናል። ምዕራፍ 2 ላይ አንደኛ ጴጥሮስ፣ ምዕራፍ 3 ላይ፣ ምዕራፍ 4 ላይ ይነግረናል። ቆሎሳይስ መጽሐፍ ላይም ይሄንን ሐሳብ ይነግረናል። ይሄን ይዘን ነው የምንሄደው። ከጥንት ቤተክርስቲያን አስተምሮም ላይም አባቶች ይሄንን በደንብ አድርገው ይናገራሉ። በሞትም እንዳልተነጣጠሉ ያስቀምጣሉ። መጽሐፌም ላይ ያለ ገጹን መጠቆም ይችላለው። ታንኪዩ። እሺ ፖሊ ቴንኪዩ። ሶላ ክርስቶስ እናመሰግናለን። ለሌሎች ምድል ለመስጠት ያክል ባከንፎርዝ እንዳይሆን ከቻላችሁ እዚህ 370 ሰዎች ትታዩኛላችሁ። ታፕታፕ ሼር አድርጉት፣ መስማት ለሚፈልግ ሰው፣ ጥያቄ ላለው ሰው። ሌላ ደግሞ ጥያቄ ከሆነ ያላችሁ ገስት ሪኩዌስት ላይ ያላችሁ ሰዎች 15 ምናምን ይታየኛልና ተራ በተራ ለማስገባት ጥያቄ ከሆነ ያላችሁ አንድ ቁጥር ጻፉ። ገስት ላይ ያላችሁ ሰዎች አሁን ቪክቶሪየስ ላይፍ ቸርች የሚለው ስም ያለው አንተ ትቀጥልና ከዛ ፍቅር ያየለ አንተም ጥያቄ ከሆነ ያለ ሁለተኛ ማለት ነው። ሶ አስገቢኝ የምትሉ አንድ ቁጥር የምትጽፉ ሰዎች ሞዴሬተሮች አትሳቧቸው። ሪኩዌስት ላይ ያሉ ሰዎች ኦልሬዲ ሪኩዌስት የላኩ ከሆነ አንድ ቁጥር ከጻፉ ከሪኩዌስት ላይ እናስገባቸው። እሺ ቪክቶሪየስ ቀጥል። ይቅርታ አንዴ ቆይ ቪክቶሪየስ ሚውት አድርገውና ሰጣለሁ። ለቅድሙ አንድ ገጽ ላንብብ። ገጽ 192 ላይ ጌታ ኢየሱስ ምሉ አምላክ ምሉ ሰው ነው። በአምላክነቱ ከአብ ጋር ፍጹም ትክክል ነው። በሰውነቱም ከኛ ጋር ፍጹም ትክክል ነው። ሰው ሆኖ ተወልዶ አድጎ መከራን ተቀብሎ ሞቶ ተቀብሯል። ስለዚህ ሞቱና ከሞቱ በኋላ የነበረበት ሁናቴ ሰዎች ከሞቱ በኋላ በሚያልፉበት ሁናቴ ሊነገር ይችላል። እዚህ ላይ ግን ጥንቃቄ ማድረግ አለብን። ጌታ ኢየሱስ ፍጹም ሰው ቢሆንም ሰው ብቻ አይደለም። እናም በስጋ ሲሞት ነፍሱና ስጋው ቢለያዩም አምላክነቱና ሰዋዊ ነፍሱ አልተለያዩም። እግዚአብሔር ወልድ ከሰውነቱ ነፍስ ጋር የነበረው አንድነት አልተቋረጠም። ሞቱ የነፍሱና የስጋው መለያየት እንጂ የአምላክነቱና የሰውነቱ መለያየት አይደለም፣ የሁማኒቲው። ስለዚህ መለኮትና ሰውነቱ በሞትም አልተነጣጠሉም ይልና በፉትኖት ብዙ ጥቅሶችን ያቀርባል። በኋላ ግን እዚህ ጋር የጆን ኦፍ ደማስከስ የዮሐንስ ዘደማስቆን ማስረጃ ያቀርባል። ጌታ ኢየሱስ ከተጸነሰበት ቅጽበት ጀምሮ እስካሁንም አምላክ ሰው እንደሆነ አለ። ይህ ለአፍታም ቢሆን የተቀየረበት ሁናቴ አልነበረም። ስለዚህ ጌታ ኢየሱስ በነፍሱ ወደ ሙታን መውረዱን ስንናገር ጌታችን የአምላክነቱና የሰውነቱ ጥምረት ለአፍታም አለመቋረጡን ታሳቢ በማድረግ ነው ይላል። ይቀጥላል። ስለዚህ ሌሎችም ሐሳቦች አሉ። ገጽ 192ን ቼክ ማድረግ ይቻላል። ታንኪዩ።
ቪክቶሪየስ ወደ አንተ እመለሳለሁ። ያው ጥያቄው ሌሎችም ዘግይታችሁ የገባችሁ ካላችሁ የተሰቀለው በሚለው መጽሐፍ ላይ የተገደበ ነው ጥያቄና መልሳችን ማለት ነው። ታንክ ዩ። እሺ በዛ መጽሐፍ ብቻ የተገደበ መሆኑን አላወኩም፣ ይቅርታ። ከዛ ውጪ መጠየቅ ይቻላል? አንድ ቪዲዮ ግን አይቼ ነበር። አይቻልም? አይቻልም። እሺ እሺ፣ ሌላ ጊዜ። ግን መጽሐፉን አንብበኸዋል? መጽሐፉን አላነበብኩትም። እሺ፣ አመሰግናለሁ። በቃ ላነበበ ሰው አሁን ቅድሚያ እንሰጣለን። ሌላ ጊዜ ትጠይቃለህ አንተ። ቴንኪው። ፍቅሬ አየለ በመጽሐፉ ዙሪያ ጥያቄ ካለ ወደ አንተ እንቀጥል። እሺ፣ አሁን ያው በተሰቀለው እርሱ ስለ ትንሣኤ ነው መጠየቅ የፈለኩት። ትንሣኤ ማለት በመጀመሪያ ያየነው በጌታ በኢየሱስ ክርስቶስ ላይ ነው ማለት የትንሣኤ ሶሪ አሳምነው አንድ የሚላል ይሰማልሽ። ኢየሱስ ክርስቶስ ይዞት ሲነሳ ማነው ከመቃብር ሲነሳ ሲወጣ የትንሣኤውን አካል እንደለበሰ እናምናለን እና ያ የትንሣኤ አካል በፊት ለብሶት የነበረው ነው ወይስ አይደለም እንዳልሆነ እናገራለን። ማለቴ መቃብሩ ባዶ ነው፣ ያ የሞተበት አካል የለው። የትንሣኤ አካል ስንል ምን አይነት እንደሆነ እንድታስረዳ ነው። ጳውሎስ ሐሳቤ ግልጽ ነው። ይዞት የገባውን አካል ከመቃብር ይዞት ሲነሳ ማነው ከሞት ሲነሳ ይዞት ተነስቷል። የትንሣኤ አካል ነው፣ በትንሣኤ አካል ነው፣ በተዘጋ በር ነው የገባው እንላለን እና የትንሣኤ አካልን የመጀመሪያ ከሙታን በኩር አድርገን እሱን ነው የምናየው። ግን ያን አካል እንትን ውስጥ አልተወው፣ ሌላ የተለየ ነው ወይስ እንዴት ነው? የትንሣኤ አካል ሲባል ያለው ነገር ግልጽ ይመስለኛል። ጥያቄ። አመሰግናለሁ። ታንኪዩ። ጥያቄ ግልጽ ነው። ጌታ ኢየሱስ ክርስቶስ በመጀመሪያ ደረጃ የተነሳው በስጋ ነው። አካላዊ ትንሣኤ ነው ማለት ነው። ማለት አንተም እንዳልከው መቃብር ውስጥ ስጋውን ትቶ በሌላ አካል አይደለም የተነሳው። መቃብሩ ባዶ ነው። መቃብሩ ባዶ ነው ማለት ሕይወት አጥቶ የነበረው ያ ስጋ ነው እንደገና የተነሳው። ይሄ ለመሆኑ ደግሞ መጽሐፍ ቅዱስ በደንብ ያስረዳናል። ለምሳሌ ቶማስን በዮሐንስ ወንጌል ምዕራፍ 20 ላይ ስናነበው ካላየው አላምንም ጣቴን ካልከተትኩ በቁስሎቹ ሲል ናና ጣትን ክተት ይኸው ብሎ ሲያሳየው በጎኑ የተወጋው ቀዳዳ ያለበት እጅና እግሩ ላይ የተበሳው ቀዳዳ ያለበት ደሴም ቦዲ ነው ማለት ነው። መቃብሩ ባዶ መሆኑ ከዚህ የተነሳ ነው። እንደገናም ደግሞ እጆቹ የተበሳ መሆኑ ለዚህ ማስረጃ ነው። ስለዚህ አካላዊ ትንሣኤ ነው፣ ፊዚካል ሪዘሬክሽን ነው። የኛም ትንሣኤ የሚሆነው መንፈሳችን አይደለም የሚነሳው። ምስጥ የበላው የበሰበሰው አፈር ማዳበሪያ የሆነው ኢትዮጵያ የሆነው ማለት ነው። ስንሞት ኢትዮጵያ እንሆናለን ተብሎ የለ ኢትዮጵያ የሆነው ስጋችን እሱ ራሱ ነው የሚነሳው። ሲነሳ ግን በነበረበት ሁኔታ አይደለም የሚነሳው። ከሞት የተነሱ በርካታ ሰዎች አሉ። በብሉይ ኪዳን ኤልያስ አስነስቷል፣ ኤልሳ አስነስቷል። ኤልሳ አዲስ ኪዳን ላይ ሐዋርያው ጳውሎስ አስነስቷል፣ ሐዋርያው ጴጥሮስ አስነስቷል፣ ጌታ ኢየሱስ ክርስቶስ አስነስቷል። እነዚህ ሁሉ ሰዎች ተመልሰው ሞተዋል። ለምንድነው የተነሱት? በዛው ስጋቸው ነው ማለት ነው። አልከበረም፣ ግን የሞተው ያው ስጋቸው። በተለይ የአልዓዛርን ስናይ በአራተኛ ቀን ስለሆነ ኦልሞስት መበስበስ የጀመረ አይነት ስጋ ነው የተነሳው ማለት ነው። ግን የተነሳው በዛው በሞተበት ነው እንጂ አልከበረም። አዲስ ኪዳን ግን ስለ መጨረሻው ትንሣኤ ሲነግረን የከበረ ስጋ እንደሚኖረን ያልሞት ነው ራሱ በቅጽበት ዓይን እንለወጣለን። ወዴት ነው የምንለወጠው? ማለት ይከብራል ይሄ ስጋ። ይከብራል ይሄ ስጋ ምን ማለት ነው? አሁን ስጋችን ደካማ ነው፣ የኃጢአት ቴምፕቴሽን አለበት፣ ወደ ኃጢአት ያዘነብላል። በትንሣኤ የምንለብሰው ስጋ ግን የምንለወጠው ወይም ደግሞ ስንነሳ ይዘን የምንነሳው ስጋ ድካም የሌለበት፣ ኃጢአት የሌለበት፣ የማይራብ የማይጠማ የማይደማ ዳግመኛ የማይሞት ሞትን የሚያሸንፍ ኃጢአት የማይገዛው ነው የሚሆነው። ፊዚካል ገደብ ያለው አይመስለኝም። ለምሳሌ ጌታችን ኢየሱስ ክርስቶስ ሲነሳ አንዳንድ መዝሙሮች አሳስተውን እንደምንዘምረው መቃብሩን ፈነቃቀለው ብለን እንደምንዘምረው አይደለም። መቃብር አልፈነቃቀለም ጌታ ኢየሱስ ጨርሶ። መቃብሩ ሳይከፈት መቃብሩ እንደተዘጋ ጠባቂዎች እየጠበቁ ነው የተነሳው። እንዴት መቃብሩ ሳይከፈት ተነሳ ካለን በቃ አፈር አይገድበውም ማለት ነው።
አፈር አይገድበውም። ልክ ደቀ መዛሙርቱ ተሰብስበው የነበሩበት ቤት ውስጥ መጽሐፍ ቅዱስ በግልጽ ገባ ባይለንም እንደተዘጋ ግን አሲው ማድረግ እንችላለን። በተዘጋ እንደገባው መቃብር ውስጥ ሆኖ ድንጋዩ ሳይንከባለል ሳይቆፈር ከመቃብር ውስጥ ወጣ ማለት ነው። ፊዚካል ነው ግን ወጣ። ይሄ የትንሣኤው አካል ነው። እሺ ሰላም ጳውሎስ፣ አመሰግናለሁ። የኔ ጥያቄ የኢየሱስ ክርስቶስ ማንነትን በተመለከተ ነው። የኢየሱስ ክርስቶስ ሰውነት የጀመረው ወይ ደግሞ የኛ አይነት ማንነት ዘላለማዊ ነው ወይስ ሰውም መለኮትም ሆኖ ይቀጥላል? ይሄ ነው ጥያቄ። ታንኪዩ። እሺ ታንኪዩ። የኢየሱስ ክርስቶስ ሰውነት ስንል ሂውማኒቲ ማለት ነው። የጀመረው ከድንግል ማርያም ሲወለድ አይደለም፣ ሲጸነስ ነው። 9 ወርም በነበረበት ጊዜ በእናቱ ማህፀን አምላክም ሰውም እንደሆነ ነው ያለው። መልአኩ ገብርኤል ለቅድስት ድንግል ማርያም ካበሰራት በኋላ ከተጸነሰበት ቅጽበት ጀምሮ ነው ሰውነቱ የጀመረው ማለት ነው። ስለዚህ በእናቱ ሆድም እያለ አምላክም ሰውም እንደሆነ ነው የቀጠለው። እንደኛ አይነት ሰው ሆኖ እስከ መቼ ነው የሚቀጥለው ከተባለ መጽሐፍ ቅዱስ ገደብ አስቀምጦ አይነግረንም። ሲሄድ እንዳየነው ነው ሄደው፣ እየታየ ነው ሄደው። በአብ ቀኝ ሆኖ አሁንም ሰው እንደሆነ አምላክም ሰውም እንደሆነ ነው ያለው። ዳግመኛም ሲመጣ ልክ እንደዛው ነው የሚመጣው እያልን መቀጠል እንችላለን። እስከ መቼ ለሚለው መጽሐፍ ቅዱስ ግልጽ ነገር አይነግረንም። ስለዚህ ለዘላለምም ብሎ ማሰብ የተሻለ ሆኖ አገኘዋለሁ ማለት ነው። ዮሐንስ ወንጌል 17 ላይ ለምንድን ነው ታዲያ ዓለም ሳይፈጠር ብሎ የተናገረው ከተባለ መጽሐፉም ላይ ዲስከስ ተደርጓል። ይሄኛውም የእግዚአብሔር ልጅ የሚለውም ላይ ጌታ ኢየሱስ ክርስቶስ አምላክም ሰውም ነው። አምላክነቱ ለብቻ ሰውነቱ ለብቻ አይደለም። ኢየሱስ ክርስቶስ አንድ ፐርሰን ነው። አምላክ የሆነ ኢየሱስ፣ ሰው የሆነ ኢየሱስ የለም። አምላክነቱ የሰውነቱን አትሪቢዩትስ ገንዘቡ አድርጓል፣ የራሱ አድርጓል። በታቅበው አልተለወጠም። አምላክ ወደ ሰው አልተለወጠም። ሰውነቱ ወደ አምላክነት አልተለወጠም። ግን ሰውነቱ የአምላክነቱን መገለጫዎች ገንዘቡ አድርጓል። ይህንን ለማስረዳት ሁለት ጥቅሶችን እንይ። አንደኛው ሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ይላል። በገዛ ደሙ የዋጃትን የእግዚአብሔር ዳት ሚንስ የእግዚአብሔር ደም ማለት ነው። አባቶችም እንደሱ ነው ያስቀመጡት። እግዚአብሔር ደም የለውም ጨርሶ። እግዚአብሔር መንፈስ ነው። ግን የሰውነቱን የሂውማኒቲውን አትሪቢዩት የራሱ ገንዘቡ ስላረገ አምላክነቱ የሱ ስለሆነ ሰውነቱና አምላክነቱ ስለተጣመሩ የሱ ስለሆነ የእግዚአብሔር ደም ሊባል ይችላል። እግዚአብሔር ደም የለውም፣ ግን የሰውነቱን የራሱ አድርጓል። ከአምላክነቱ ፖይንት ኦፍ ቪው እንዲህ ማለት እንችላለን። ዮሐንስ 17 ላይ ደግሞ ዓለም ሳይፈጠር ባንተ ዘንድ በነበረኝ ክብር አክብረኝ ብሎ ይናገራል። እየጸለየ ስላለ እንደ ሰው ነው እየጸለየ ያለው፣ ግን ሰውነቱ የአምላክነቱን አትሪቢዩትስ የባህሪ መገለጫዎች ገንዘቡ ስላደረገ የራሱ ስላደረገ አምላክነቱ ዓለም ሳይፈጠር የነበረውን ክብር የኔ ብሎ በነበረው ክብር አክብረኝ ብሎ መጠየቅ ይችላል። ሰውነቱ ወደ አምላክነት አልተለወጠም፣ ግን የአምላክነቱን አትሪቢዩትስ ገንዘቡ ስላደረገ የኔ ብሎ መጠየቅ ይችላል። ዓለም ሳይፈጠር አልነበረም በሰውነት። ልክ እንደዚሁ ደግሞ እግዚአብሔር በእግዚአብሔርነት ደም የለውም፣ ነገር ግን የሰውነቱን ደም የኔ ማለት ይችላል። ወደ ሰውነት አልተለወጠም፣ ግን የአምላክነቱን አትሪቢዩትስ ገንዘቡ ስላደረገ ለዚህ ነው የኔ ብሎ የሚናገረው ማለት ነው። ስለዚህ ዮሐንስ 17 ላይ የተነሳው ጥያቄ በዚህ መልኩ መመለስ አለበት ማለት ነው። ታንኪዩ። ሌሎችም ጥያቄያችን የተሰቀለው በሚለው መጽሐፍ ላይ የተገደበ ነው። ዘግይታችሁ የመጣችሁ ካላችሁ፣ ስለዚህ ውይይታችን በጠቅላላ ጉዳዮች ላይ ሳይሆን
የተሰቀለው በሚለው መጽሐፍ ላይ ነው። ታንኪዩ። እሺ ቴንኪዩ ፖልዬ። ሄኖክ ቀጥል። ያ እና የሚነበብ ፔጅ ምናምን ከሆነ ለእኛ ልትነግረን ትችላለህ ፖል። እኛ በማንበብ እናግዝሃለን እንዳይደክምህ። ሄኖክ ቀጥል። እሺ አመሰግናለሁ ፖል። በጣም ጥሩ መጽሐፍ ነው የጻፍከው። በጣም ተገርሜ ነው ያነበብኩት። ግን ሁለት ጥያቄ ነው ያለኝ። የመጀመሪያው ስለ ስርየት ስናወራ ኢየሱስ ክርስቶስ ቁጣችንን እኛ ላይ የነበረውን ቁጣ እንዳላበረደው እና እግዚአብሔር እንደማይቆጣ በቦታው ላይ ጽፈሃል ማለት ነው እና ስለ ፔናል ሰብስቲቱሽናሪ አቶንመንት ያለህን አመለካከት ብታካፍለን። ምክንያቱም ያለዚያ ስርየት መካሄድ ይችላል የሚለውን ጥያቄ አለኝ። ሌላ ሁለተኛ ጥያቄ ደግሞ ሲኦል ኮምፓርትመንት እንዳለው እና ጻድቃን ሲሞቱ ወደ ሲኦል እንደሚወርዱ ተናግረሃል። ይህ ነገር ተርቱሊያን ስለ አብርሃም ቦሰም ስለ አብርሃም እቅፍ የተናገረው ነው እና ያንን ነገር ከመጽሐፍ ቅዱስ ማስረጃ አለን ወይ? ጻድቃን ሲሞቱ ሲኦል እንደሚወርዱና መጠባበቂያ ቦታ እንደሚቆዩ ይህ የካቶሊክ አስተምሮ አይደለም ወይ? የፑርጋቶሪ አስተምሮ አይደለም ወይ? ስለዚህ እንዴት ወደ ፕሮቴስታንት አስተምሮ እንዴት ልታመጣው ቻልክ የሚል ሁለት ጥያቄ አለኝ። ታንኪዩ። ተገቢ ጥያቄዎች ነው ያነሳኸው፣ ግን አለመግባባቶች አሉን ሁለቱም ላይ። አንደኛ በየትኛውም በዚህ መጽሐፍ ላይ የምናወራ ከሆነ የትኛውም ስፍራ ላይ እግዚአብሔር አይቆጣም አላልኩም። እግዚአብሔር ይቆጣል ነው የምለው። ኮንሲስተንትሊ የእግዚአብሔር ልጅም ላይ እዚህም መጽሐፍ ላይ እግዚአብሔር ይቆጣል። the only limitation ያስቀመጥኩት የእግዚአብሔር ቁጣ ንዴት አይደለም፣ የሚገነፍል ንዴት አይደለም። የእግዚአብሔር ቁጣ ከቅድስና ባህሪው የሚነሳ ኃጢአትን ከመጥላቱ የሚነሳና ፍርድ ነው። እግዚአብሔር ቁጣ አለ ስንል ጀጅ ስለሆነ እግዚአብሔር ዳኛ ስለሆነ ፈራጅ ስለሆነ የእግዚአብሔር ፍርድ ማለት ነው እንጂ እኛ ቁጣ ስንል ከንዴት ጋር የተገናኘ አድርገን ስለምንወስድ እግዚአብሔር እንደሱ አይነት ንዴት የለውም ነው ያልኩት። እና አድርጌ ከሆነ ቆይ እሰጥሃለሁ። እዚህ ገጽ ላይ በለኝ፣ አይቆጣም የሚል እዚህ ገጽ ላይ በለኝ። እሺ ምን እያልከኝ ነበር ሄኖክ? ሚውት አረኩ ሄኖክ። አንተ መልስልኝ። ምን እያልከኝ ነው? ስለ እግዚአብሔር ቁጣ ስለ ባህሪው ሳይሆን መስቀል ላይ እግዚአብሔር የቁጣውን አላፈሰሰም ወይም ደግሞ እግዚአብሔር አልተቆጣውም የሚለውን ሀሳብ አቅርበሃል። ስለዚህ ፔናል ሰብስቲቱሽነሪ አቶንመንት ያልኩት ጉዳይ ግልጽ ያደርገዋል እንድንግባባ ብዬ ነው። እግዚአብሔር እንደሚቆጣ ተናግረሃል፣ ግን እግዚአብሔር ኢየሱስን እንዳልተቆጣውና ቅጣት እንዳልተቀበለ ቅጣት የሚናገርም ነገር እንደሌለው ነው ያሳየኸው እና እሱን ሀሳብ ነው ከቁጣ አንጻር ልጠይቅ ያሰብኩት እንጂ ስለ እግዚአብሔር ባህሪ አይደለም ልጠይቅ ያሰብኩት። ታንኪው። እንደሱ ከሆነ ተግባብተናል። እግዚአብሔር እንደሚቆጣ አምናለሁ። እግዚአብሔር ይቆጣል፣ ኃጢአት ላይ ይቆጣል። ይሄ መጽሐፍ ንዑስ ርዕሱ ወይም ሰብታይትሉ የጌታ ኢየሱስ የመስቀል ሞት መጽሐፍ ቅዱሳዊ ትንተና ነው የሚለው። ቴዎሎጂካል ትንተና ሳይሆን መጽሐፍ ቅዱሳዊ ትንተና ነው። ስለዚህ መጽሐፍ ቅዱስ ላይ ስቲክ ለማድረግ ነው በተቻለ መጠን የሞከርኩት። መጽሐፍ ቅዱሳዊ ትንተና ነው። ለነገረ መለኮት ቤተኛ የሆነ ሰው እንደሚያውቀው ቢብሊካል እና ቴዎሎጂካል የተለያዩ ናቸው። ስለዚህ መጽሐፍ ቅዱሳዊ ትንተና ነው ይሄ እንጂ ቴዎሎጂካል ትንተና አይደለም። መጽሐፍ ቅዱሳችን ላይ በየትኛውም ስፍራ ላይ እግዚአብሔር ጌታ ኢየሱስን ተቆጣው፣ ቁጣውን በጌታ ኢየሱስ ክርስቶስ ላይ አፈሰሰ የሚል የለም መጽሐፍ ቅዱስ ላይ። ስለዚህ ይሄ መጽሐፍ ቅዱሳዊ ትንተና ስለሆነ ራሴን እሱ ላይ ገድብ ያለው ማለት ነው። መጽሐፍ ቅዱሳዊ ትንተና ነው። መጽሐፍ ቅዱስ ላይ እግዚአብሔር ጌታ ኢየሱስን ተቆጣው፣ በጌታ ኢየሱስ ላይ ቁጣውን አፈሰሰ የሚል ካለ ያንን የመቀበል ያንን የማብራራት ኃላፊነት አለብኝ። ይሄን መጽሐፍ ስጽፍ ቴዎሎጂካል ትንተና ብዬ ቢሆን ኖሮ ቴዎሎጂካል ትንተና ነው እሱ። ቴዎሎጂካል ትንተና ውስጥ እገባለሁ። እሱን ያላስተናገድኩበት ምክንያት ራሴን መጽሐፍ ቅዱስ ላይ ስለገደብኩ ነው። ይሄ መጽሐፍ ቅዱሳዊ ትንተና ነው። ስለዚህ ይሄ መጽሐፍ ቅዱስ ቴዎሎጂካል ትንተና ስላልሆነ አቶንመንት ሞዴሎችን ዲስከስ አያደርግም። ፔናል ሰብስቲቲዩሽን የሚል ጠቅሳል፣ ብዙዎችም ያነሳሉ። ፔናል ሰብስቲቲዩሽን በዚህ መጽሐፍ ላይ ለማቅረብ እንደሞከርኩት ምዕራፍ
ነው። የመጀመሪያው ሴንቸሪ ደግሞ ሌላ ነበር፣ ፕሮሚነንት የሆነው ክርስቶስ ቪክተር ነው። ስለዚህ ሞዴሎች ናቸው። ይሄ መጽሐፍ ሞዴሎችን ዲስከስ አያደርግም። ይሄ መጽሐፍ ሜታፎሮችን ነው ዲስከስ የሚያደርገው። ምክንያቱም ሞዴሎች የራሳቸው ዊክነስም የራሳቸው ጥንካሬም አላቸው። አሁን ፉትኖት ላይ እንዳነበብኩት ኔጋቲቭ ሆኜ አይደለም ለሞዴሎች ዲስከስ ስላላረኳቸው ሰዎች አጣጥመው የሚጣጣሙትን ይዘው መቀጠል ይችላሉ ይላል። ቢብሊካል የሆነ ቪው ካቀረብን ግን ፔናል ሰብስቲቱሽንም ሆነ ሌሎቹ መጽሐፍ ቅዱስ ቲዮሪዎችን ስለማያቀርብልን ቲዮሎጂካል ስለሆኑ እሱን ዲስከስ አያደርግም። ስለዚህ ይሄ መጽሐፍ የተሰቀለው የሚለው መጽሐፍ ብዙ ገጽታ ያለው እግዚአብሔር ጥበብ 5 ሜታፎሮቹን መርጧል። 5ቱን ሜታፎሮች ነው የሚያቀርበው። ስለዚህ በሜታፎሮቹ ላይ ተመስርተው በየጊዜው ቢልድ የተደረጉ አቶንመንት ሞዴሎችን ዲስከስ አያደርግም። ፔናል ሰብስቲቱሽን በመሰረቱ ስፔክትረምም እንደሆነ ይታወቃል። ስፔክትረም ነው። ኢቨን ፔናል ሰብስቲቱሽን እየተቀበሉ እዛ ውስጥ የሚቀርቡ አንዳንድ የፔናል ሰብስቲቱሽን አይነቶችን የማይቀበሉ አሉ። መጥቀስ እችላለሁ። አንድ ነገር አይደለም። ፔናል ሰብስቲቱሽን በውስጡ ቫሪያንት አለው። ስለዚህ ፔናል ሰብስቲቱሽን ይሄ መጽሐፍ ዲስከስ ላድርግ ካለ እነዚህን ሁሉ ዲስከስ ማድረግ ስላለበት ከቢብሊካል ነገር ርቆ ይሄዳል። ስለዚህ የተሰቀለውን መጽሐፍ በሚመለከት ከሆነ የትኛዎቹንም ሞዴሎች የትኛውንም ቲዮሪዎች ደግፎና ተቃውሞ ትንተና አያቀርብም። ራሱን ይሄ መጽሐፍ ቅዱሳዊ ትንተና ስለሆነ ቢብሊካል ሜታፎሮች ላይ ሊሚት አድርጓል ማለት ነው። ስለዚህ ልክ እንደ አንድ ፔፐር ቴሲስ ስቴትሜንቱ በቤተ ክርስቲያን ውስጥ በተለይ እርሊ ቤተ ክርስቲያን በተረዳችው መልኩ መጽሐፍ ቅዱሳዊ ሜታፎሮችን ማቅረብ ነው። ስለዚህ ፒኤስኤን በሚመለከት ምንም ዲስከስ አላደረገም፣ ሳይለንት ነው ማለት ነው። ስለዚህ ወደፊት ቴዎሎጂካል ትንተና የሚቀርብ ከሆነ ሁኖስ ያን ጊዜ የምንነጋገርበት ይሆናል። ለጊዜው ግን ቢብሊካል ትንተና ብቻ ነው በዚህ መጽሐፍ ላይ የቀረበው። ታንኪዩ። እሺ፣ በጣም አመሰግናለሁ። ፖልን በማግኘቴ በጣም ደስ ብሎኛል። ያለማጋነን እግዚአብሔር ይባርክ ማለት እፈልጋለሁ። ብዙ ጊዜ መምህራኖቻችን ያው ያንተን ሐሳብ በትምህርት ቤት ሲያነሱ እንሰማለን። እንደዚህ አይነት ነገር ላይ መምጣት ለብዙ ነገሮች ለማጥራት በጣም ጥሩ ነው። ለወደፊትም ይሄን ነገር ብታደርግ ጥሩ ነው። እግዚአብሔር በድጋሚ ይባርክ ማለት እፈልጋለሁ። እኔ አሁን መጨረሻ ላይ ካነሳውም ላይም ጥያቄ የፈጠረብኛል። ለሄኖክ ባነሳው ላይ እዛ ላይም እንድታጠራልኝ እፈልጋለሁ። ምንድነው አሁን ለምሳሌ ጌታችን ኢየሱስ ክርስቶስ ሲመጣ እኛን የእግዚአብሔር መንግስት ስትመጣ እኛ እንሄዳለን እና አሁን ለምሳሌ በአዲስ ኪዳን የሚሞቱ ሰዎች ወደ ጌታ ከሄዱ እና ጌታ ከመጣ እንደገና ማንን ሊወስድ ነው የሚመጣው? ከሄድን ማለት ነው። እና እሱ ሲመጣ ትንሣኤ ይሆናል። ከዛ በኋላ እንደምንሄድ ነው የሚገባን። ምናልባት በእግዚአብሔር እረፍት ውስጥ ወይ እውቀት ውስጥ ተቀምጦ የሚሄዱ መጨረሻ ላይ ነበር አድርጌ የወሰድኩት። ግን አሁን በአዲስ ኪዳን ክርስቲያኖች ቀጥታ ወደ ጌታ ከሄዱ ጌታ መጥቶ ደግሞ ሊወስደን ዝግጅት ላይ ነው ያለው በዘመን ፍጻሜ ላይ። እሱን እንድታጠራልኝ ነው ጥያቄ። ግልጽ ከሆነ አንዱ እሱ ነው። ሁለተኛው ትንሽ አሁን ለምሳሌ ቅድም አንስተሃል አንድ ነገር ስታወራ ምንድነው ክርስቶስ ኢየሱስ ያው አንድ ማንነት ነው ያለው እና ጴጥሮስ ላይ በስጋ ሞተ በመንፈስ ሕያው ሆነ ይላል እና አሁን መስቀል ላይ የሞተው ክርስቶስ ካለ ክርስቶስ አምላክነቱም ሰውነቱም የተለያየ አይደለም እና አሁን እዛ ላይ አምላክ ሞተ ካልን እንዴት አምላክ ይሞታል የሚል ጥያቄ ይነሳልና እሱንስ እንዴት እስቲታ እንትን ትልልኛለህ ለማለት ነው። ጥያቄ ግልጽ ከሆነልህ ይሄ ነው። ሁለተኛው እሺ ጥሩ እሞክራለሁ ግልጽ ከሆነልኝ። አሁን ለመጀመሪያው ወደ ገነት መሄዳችን ነው ጥያቄ የሆነብህ። ሁለት ክፍሎችን እንመልከት። ይሄ መጽሐፍ ቅዱሳዊ ትንተና ነው። ስለዚህ መጽሐፍ ቅዱስ ላይ እስቲ ሁለተኛ ቆሮንቶስ 5:8 እንመልከት። መጽሐፌ ላይ 100 ገጽ 190 ላይ አለ። ሁለተኛ ቆሮንቶስ
5:8 እንመልከት። ታምነናል፣ ይልቁንም ከስጋ ተለይተን ስለሞት ነው። ከስጋ ተለይተን በስደት መኖር በጌታም ዘንድ ማደር ደስ ይለናል። ከስጋ ተለይተን በጌታ ዘንድ ማደር ይላል። ፊልጵስዩስ 1:1 እስከ 24 ፊልጵስዩስ 1:21 እስከ 24 ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና፣ ነገር ግን በስጋ መኖር ለእኔ የሥራ ፍሬ ቢሆንም ምን እንደምመርጥ አላስታውቅም። በእነዚህ በሁለቱ እጨነቃለሁ። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ነገር ግን በስጋ መኖሬ ስለ እናንተ እጅግ የሚያስፈልግ ነው ይላል ሐዋርያው ጳውሎስ። ስለ ሞት እያወራ ነው። ለእኔ ሕይወት ክርስቶስ ነው፣ ሞትም ጥቅሜ ነው። እዚህ ብኖር ስራ በመስራት አፈራለሁ፣ ደስ ይለኛል። ነገር ግን ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ብሎ ያወራል። ይሄ በመጨረሻው ዘመን ጌታ መጥቶ እያለ አይደለም። እናንተ እያላችሁ እዚህ ምድር አበሬያችሁ መስራት ወይ ተለይቼ ሞቼ መሄድ ብሎ ነው የሚያወራው። ወደ ጌታ መሄድ ብሎ ነው የሚያወራው። ስለዚህ እነዚህ ሁለት ክፍሎች የሚነግሩን ጻድቃን ሲሞቱ ወደ ጌታ እንደሚሄዱ በአዲስ ኪዳን ላይ ይህንን እንደሚናገር ከዚህ ክፍል ተነስተን መረዳት እንችላለን። ከሄዱ ምንድነው የሚሆኑት ለሚለው ጌታ እኮ ይመጣል፣ ከቅዱሳን መላእክት ጋር ይመጣል። የሞቱ ይነሳሉ፣ ጌታም ዘንድ ያሉ ትንሣኤ ያገኛሉ። ምክንያቱም አሁን ነፍሳቸው ነው የምትሄደው። ከስጋና ነፍስ ተለያይተው ስጋቸው አፈር ሆኖ ነፍሳቸው ነው የምትሄደው፣ ስጋና ነፍስ ብለን ስናስብ ማለት ነው። ስለዚህ ጌታ ዘንድ ቢሆኑም እነሱም ይነሳሉ። ምክንያቱም ያንቀላፉትን አንቀድምም ስለሚል ስጋቸው ተነስቶ ሲኦልም የያዘውን ባህርም የያዘችውን ስጋ መልሰው ይሰጣሉ። ፊዚካል ሪዘሬክሽን ይካሄዳል። ከዛ በኋላ እኮ በከበረ ስጋ ነው በእግዚአብሔር መንግስት የምንኖረው እንጂ ተነጣጥለን ስጋና ነፍሳችን ተነጥሎ በአጸደ ነፍስ አይደለም በእግዚአብሔር መንግስት የምንኖረው፣ በስጋም ጭምር ነው። ስጋችን ይነሳል፣ የከበረ የስጋ ትንሣኤ ይኖሮን ነው እንጂ ተለያይተን በአጸደ ነፍስ ጌታ ጋር ሄደን በዛው በአጸደ ነፍስ በእግዚአብሔር መንግስት እንኖራለን የሚለው ትክክል አይደለም ማለት ነው። ደጋግሜ ልናገር እንደምሞክረው የክርስቶስን ስቅለት በሚመለከት ኮንፊውዥን አለ። አንዳንዶቹ አምላክ አይሞትም፣ ስለዚህ አምላክነትና ሰውነቱ ተነጣጥለው ተቷትተው አምላክ ለብቻ 1%፣ ሂውማኒቲው ለብቻ 1% ሆኖ ሂውማኒቲው የተሰቀለ አድርገው ያቀርባሉ። this is totally wrong። ሁለት ኢየሱስ የለም። ሰው ብቻ ቢሞት አያድነንም። አምላክ ሰው ሆኖ መምጣት ያስፈልገው ለዚህ ነው። አምላክ በአምላክነቱ አይሞትም፣ በሰውነት ነው የሚሞተው። ስለዚህ አምላክነትና ሰውነቱ ተጣምረው 1% ስለሆነ የምናወራው ስለ 2% አይደለም፣ ስለ 1% ነው የምናወራው። ያ1% ሂውማን ስፒሪት አለው፣ ዲቫይን ስፒሪት አለው። ያ1% ሂውማን ቦዲ አለው። ስለዚህ ሂውማን ቦዲውና ሂውማን ስፒሪቱ የዛ ፐርሰን በሞት ተነጣጠሉ። የሰውነቱ ስጋና ነፍስ ወይም ስጋና መንፈስ ተነጣጠሉ። እንዲህ ብለን ነው የምናወራው። የሱ ስለሆነ 1% ስለሆነ አምላክ በስጋ መከራን ተቀበለ፣ አምላክ በስጋ ሞተ ብለን የምንናገረው ለዚህ ነው። አለበለዚያ አምላክነትና ሰውነቱን ከነጣጠልንም ልክ አይደለም፣ ችግር ውስጥ ነው የምንገባው። አምላክ በአምላክነቱ ይሞታል ብለን ካመንም ሲጀመር ሰው መሆን ታዲያ ለምን ያስፈልገው? ሰው መሆን ያስፈልገው በአምላክነቱ ስለማይሞት ነው። ይህንን ሚዛኑን ጠብቀን መሄድ አለብን። ታንኪዩ። በጣም አመሰግናለሁ። ጥሩ ቁልፍ ነገር ነው የነገርከኝ። ያው አምላክ ስለማይሞት በሰውነት ስለሚሞት ያንን ተጠቅሟል ያልከው በጣም ጥሩ ግልጽ ሆኖልኛል። ሌላው ምናልባት ካላስቸገርኩ አንድ ነገር ማነሳው፣ አንዳንድ ጊዜ እቺ ነገር እንዴት እንደምትፈታልኝ እኔ ያው ሰው ጋር ሳወራስ ስናነሳ ስለነበረ አሁን ለምሳሌ ብዙ ጊዜ እኛ የተሰቀለውን ክርስቶስን እንሰብካለን የሚለው ሐሳብ
ክርስቶስ ቀደም ስትናገር እንደነበረው ክርስቶስ ሰውነቱ የጀመረው በእርግጥ በድንግል ማርያም ውስጥ ነው። እንደገና ደግሞ መለኮትነቱ ከማፀን ውጭም በማፀንም ውስጥ ነበረ። ግን አሁን ክርስቶስ በምድር ላይ ሲኖር ከየትኛውም ጊዜ ጀምሮ ክርስቶስ ነው እና አሁን እኛ የተሰቀለውን ክርስቶስ እንሰብካለን ብሎ ሲናገሩ ሌላ ኢየሱስ የሚባል ሰው አለ ያንን ለመለየት ነው ብሎ የሚጠቀሙ አሉ። አንድ ሁለተኛው ደግሞ አሁን ለምሳሌ ሁለተኛው ሐሳብ የሚወሰደው የተሰቀለውን ክርስቶስ ሲባል ክርስቶስ በመስቀል ላይ የሰራውን ስራ ለማተኮር ነው የሚባል አለ እና ይሄ አሁን ክፍል ክርስቶስ በመስቀል ላይ የሰራውን ስራ ለማተኮር ነው ሌላ የተሰየመ ሰው አለ ያንን ለመለየት ነው የተሰቀለውና የሌላ ደግሞ ክርስቶስ ተብሎ የተነሳ አንድ የሆነ ሰው አለ የሚል አይነት አለና እስቲ እንዴት ነው እሱን እንትምትልልኝ? ሰዎች አብዛኛውን ጊዜ አሁን እንደመፈክር እንጠቀማለን። የተሰቀለውን ክርስቶስ እንሰብካለን እንላለን። አዎ እንሰብካለን። ያኛው ክርስቶስስ ሙታን ያስነሳው ያስተማረው ቀጥታ የኃጢአት ይቅርታ የሰጠው እና እንዴት ነው እነዚህን አሁን መለየት የምንችለው? እዛ ላይ አሁን ብዙ ጊዜ እኛ የምንሰብከው የተሰቀለውን ነው ስንል ሳይሰቀል ሌላ አገልግሎት ሲሰጥ የነበረው ለማለት ነው። እሺ ግልጽ ከሆነልህ። አዎ ግልጽ ነው፣ ገብቶኛል። ጥሩ ጥያቄ ነው። ሐዋርያው ጳውሎስ የተሰቀለውን ክርስቶስን እንሰብካለን ያለው የት ነው? ለቆሮንቶስ ሰዎች ነው። የቆሮንቶስ ሰዎች ፈጣን ድሎትን፣ ፈጣን ምቾትን፣ ፈጣን በረከትን፣ ፈጣን ድልን የሚናፍቁ ናቸው። ስለዚህ ትንሣኤው ላይ ነው በቃ በትንሣኤው የተገኘው ድል በጣም ጎልቶባቸው በቃ ፈጣን ድል፣ ፈጣን ምቾት ምናምን ስለነበር የሚያስቡት ሐዋርያው ጳውሎስ ኖ ይላቸዋል። የተሰቀለውን ነው የምንሰብከው ሲል እግዚአብሔር ዓለምን ያዳነው በውርደት መንገድ መሆኑን፣ ክብሩን የገለጠው በውርደት መንገድ በመስቀል ላይ በመሞት መሆኑን፣ የእግዚአብሔር በሞኝነት የሰራው ስራ ከዓለም ጥበብ መብለጡን፣ እግዚአብሔር ድካም በሚመስል ነገር የሰራው ከዓለም ብርታት መብለጡን፣ እግዚአብሔር የመረጣቸው ሰዎች እነሱን ጨምሮ የከበሩን ታላላቆችን መምረጥ ሲችል የመረጣቸው ሰዎች የቆሮንቶስን ሰዎች ጨምሮ ምናምንቴዎችን የማይሆኑ የተባሉትን ደካሞችን እንደመረጠ እግዚአብሔር ይሄን አትርሱ። ስለዚህ እግዚአብሔራዊ መንገድ የውርደት መንገድ ነው እያለ አኗኗራቸውን ክርስትናን የተረዱበትን መንገድ ክሪቲክ እያደረጋቸው ነው። በዚህ ዘመን እንደምናየው ማለት ነው። ክርስትናን ከብልጽግና ጋር የሰፋ፣ ክርስትናን ከድል ጋር ብቻ የሰፋ፣ ክርስትናን ከምቾት ከሀብታምነት ጋር ብቻ የሰፋና ስለ ጌታ መከራ መቀበልን የናቀ አይነት ክርስትና ስለነበር የቆሮንቶስ ሰዎች እነሱን አኗኗራቸውን ክሪቲክ ለማድረግ እሱ ራሱ የክርስቶስ መስቀል ምን ያህል መከራ እንዳስከተለበት ምዕራፍ 4 ላይ በህይወቱ ላይ ያስከተለበትን እየዘረዘረ እግዚአብሔራዊ መንገድ የዝቅታ የውርደት መንገድ መሆኑን ለመናገር ያንን ሊያሰምርበት ስለፈለገ እኛ ግን የተሰቀለውን ክርስቶስን እንሰብካለን ይላል። ወንጌሉን the whole gospel የመስቀሉ ቃል ብሎ ነው የሚነግረው። ይህንን ሲያደርግ ግን ክርስቶስ እንደተነሳ ረስቶ አይደለም። ሌላ ቦታ ላይ ስለ ትንሣኤ እዛም ላይ ደጋግሞ ይናገራል። ክርስቶስ ሞቶ አልቀረም፣ ተሰቅሎ አልቀረም፣ ተነስቷል፣ በአብ ቀኝ ተቀምጧል፣ ኃይላትን ስልጣናትን ሁሉ ከእግሩ በታች እንዳስገዛ ሐዋርያው ጳውሎስ ራሱ ይናገራል። ስለዚህ እያሰመረበት ያለው በቆሮንቶስ አውድ ውስጥ ነው የጻፈው። የቆሮንቶስ ሰዎች ክርስትናን ከድልና ከስኬት ከሀብት ከብልጽግና ጋር ብቻ እየተመለከቱ ስለነበር ያንን ያኗኗር ዘይቤያቸውን ክሪቲክ ለማድረግ የመስቀሉ ቃል ነው ወንጌሉ፣ የምንሰብከው የተሰቀለውን ክርስቶስ ነው። ክርስቶስ መስቀል በእኔም ላይ ይህንን ሁሉ አስከትሏል። እግዚአብሔር በድካም እግዚአብሔር በሞኝነት ነው የተገለጠው። ምናምንቴዎችን አይን የማይሞሉ ሰዎችን ነው የመረጠው። የእግዚአብሔር መንገድ ይሄ ነው ብሎ አኗኗራቸው ያቀረበው። ስለዚህ በዛ መልኩ መታየት አለበት። አውዱ እሱን ነው የሚነግረን። ስለዚህ ወደ ዛሬ ስንወስደው የክርስቶስን ወንጌል ክርስትናን ከስኬት ከድልና ከብልጽግና ጋር ብቻ የሰፋ ካለ የተሰቀለውን ክርስቶስን እንሰብካለን ብለን በዛ መልኩ መናገር ተገቢ ይሆናል። ያልካቸው ከሌሎች ክርስቶሶች ለመለየት ምናምን የሚለው የክፍሉ ዋና ነገር አይደለም።
ግን ምናልባት እንደሱ የሚያስቡ ካሉ ጠብ የለኝም። ዋናው ነገር ግን የቆሮንቶስ ሰዎች ክርስትናን የተረዱበት መንገድ ሚዛን የሳተ ስለነበረ እሱን ወደ ሳቱት እውነት ለመመለስ ሲል ኢንፋሲሱን ዛሬም ትንሣኤ ላይ ሲያደርግ እናያለን። ቆሮንቶስ 15 ላይ ክርስቶስ ካልተነሳማ ከነ ኃጢአታችንን፣ ክርስቶስ ካልተነሳማ አልዳንም፣ ክርስቶስ ካልተነሳ ሐሰተኛ እግዚአብሔር ምስክሮች ነን፣ ክርስቶስ ካልተነሳ እኛም አልተነሳንም እያለ ስለተነሳው ክርስቶስ ራሱም ይናገራል። ግን በዛ ቦታ ላይ መናገር የፈለገው አናኗራቸው የክርስትናን መስመር የሳተ ስለሆነ በዛ ምክንያት ነው። ታንኪዩ። እሺ ቴንኪዩ ፖል። ወንድማችን ሰለሞን እታች ዲስኮኔክት አድርጌሃለሁ። ያው ጥያቄ ከጠየቃችሁ በኋላ አወርዳችኋለሁ ጀስት ቱ ሴቭ ታይም ኢፍ ዳትስ ኦኬ፣ ሌሎቹ እንዲገቡ። መዝሙር ከቅድም ጀምሮ ሪኩዌስት እየላክ ነበረ። አይ ዶንት ኖ አጣዳፊ ጥያቄ ነው ምንድን ነው? አዎ አመሰግናለሁ። መምህርን ስላገኘሁት ደስ ብሎኛል። እንኳን አደረሰ በዚህ አጋጣሚ ለማለት እፈልጋለሁ። መጀመሪያ ደረጃ ሁለት በፊት የምትሰራቸው ዩቲዩቦች ላይ አይቼ ነበር እና በዚህ በባህሪ ላይ ሰራው ቪዲዮ ነበረ። ሰዎች አይቶት ይሆን አላውቅም፣ ድሮ ላይ ማለት ነው። የኢስተርኑን እና የኦሪየንታሉን በደንብ አድርገህ ለመግለጽ ሞክረ ነበርና ብዙ ሰዎች የጥንት አባቶች በአንድ ባህሪ የሚያምኑ አንድ ባህሪ ሲባል በደንብ ነው የገለጽከው። በአንድ ባህሪ ሲባል እና በሁለት ባህሪ ሲባል መቀላቀል የሌለበት ብለህ በደንብ አድርግ ዲቴል ከዚህ በፊት አስተምረናል። የጥንት አባቶች በአንድ ባህሪ ይቆራረጣል ወይስ እኔ ጋር ሁሉ ነገር ስለምታውቀው ማለት የበለጠ ተገልጸዋለህ እና የሉም ወይ እነ ዮሐንስ አፈወርቅ እነ ቅዱስ ኤፍሬም እና አትናቴዎስ በፊት ያሉ አባቶች እነሱ በዚህ ላይ ያላቸው ምልከታ እንዴት ነው? ሁለተኛ አይሰማም? አንዴ ሰምቻለሁ። ይሰማል ጳውሎስ? እና ሁለተኛ ደግሞ በክርስቶስ መልጃ ላይ ደግሞ አሁን ያማልድናል ብለው ሰዎች ብዙ ጊዜ የሚናገሩ ሰዎች አሉ። አንተ ያን እንደማትቀበል አውቃለሁ። እና ይሄስ በጥንት አባቶች እነ ዮሐንስ አፈወርቅ የተረጎመውን በድርሳኑ የተረጎመውን ወይም ደግሞ በሆሚሊዮ የተረጎመውን ታውቀዋለህ። እና በዚህ ላይ በሮሜ 8:34 ላይ ያለውን ነገር እንደው ብታስተምር ነው። አምላክ ነው ወይስ አምላክ አይደለም የሚል ነው። ኒቂያም ላይ ያ ነገር የተነገረው የኒቂያ የእምነት መግለጫ የመጣው በዋናነት ከሱ ጋር ተያይዞ ነው። ቀጥሎ በነገረ ክርስቶስ ላይ ከ5ኛው መቶ ክፍለ ዘመን በፊት የተነሳው ጥያቄ ከአምላክነቱ ሌላ ክርስቶስ ፍጹም ሰው ነው ወይ የሚል ነው። በአቡሊናሪዎስ ምክንያት ክርስቶስ ነፍስ ወይም መንፈስ አልነሳም ወይም ለባዊት ነፍስ የሚባለው ማለት ነው አልነሳም የሚል ስለነበረ ፍጹም ሰውነቱ ላይ ነው ሙግት የነበረው። ከዛ በኋላ ደግሞ አምላክነቱና ሰውነቱ ሙሉ መስማማት ላይ ከተደረሰ በኋላ የተነሳው ሙግት አምላክነቱና ሰውነቱ እንዴት ተኳኳኑ የሚል ነው። ይሄም በንስጥሮስና በአውጤኪ ምክንያት የተነሳ ነው። አውጤኪ አምላክነቱ ሰውነቱን እንደዋጠው እንደመጠጠው፣ ስለዚህ አምላክ ብቻ እንደሆነ የሚናገር ነው። ለንስጥሮስ ማርከሻ ነው ያንን ያለው። ንስጥሮስ ደግሞ ያው ቴዎቶኮስ ከሚለው ሙግት የተነሳ አምላክነትና ሰውነቱን እንደ ሁለት ቢንግ አቀረበ የሚል ነው። ስለማቅረቡ እርግጠኛ አይደለንም፣ ግን ንስጥሮሳዊነት የሚባለው አስተምሮ ክርስቶስ ኢየሱስን የመነጠል ዝንባሌ አለው። ከዛ በኋላ ነው ለንስጥሮስ መልስ ለመስጠት እና ለአውጤኪ መልስ ለመስጠት በተደረገ ጥረት ውስጥ በ5ኛው መቶ ክፍለ ዘመን ስንት ባህሪ ነው ክርስቶስ የሚለው ጎልቶ የወጣው። ስለዚህ ከ5ኛው መቶ ክፍለ ዘመን የነበረው በክርስቶስ አምላክነት ላይ የጠቀስካቸው የቤተክርስቲያን አባቶችን ጨምሮ ሁሉም ክርስቶስ አምላክ መሆኑን፣ ሙሉ አምላክ ከአምላክነት አንዳች ያልጎደለው፣ ክርስቶስ ሰው መሆኑን፣ ሙሉ ሰው ከሰውነት አንዳችም ያልጎደለው መሆኑን፣ ክርስቶስ አንድ ፐርሰን መሆኑን ነው እንጂ የተናገሩት ስንት ኔቸር አለው አንድ ኔቸር ወይስ ሁለት ኔቸር የሚለው ጥያቄ to the best of my knowledge ከ5th ሴንቸሪ በፊት አልተነሳም። ስለዚህ ከዛ ፊት የነበሩ አባቶችን ሁሉ ብናገኝ አሁን ከጠቀስኳቸው ውጪ አንድ ባህሪ ሁለት ባህሪ የሚል አልተነሳም። ሌተር ኦን
ኬልቄዶን ላይ ነው የከፋፈለው። ስለዚህ በኬልቄዶን ብርሃን ወደኋላ መለስ ተደርጎ ሲተረጎም ለኦሪየንታሎቹ የቄርሎስን መጽሐፎች አንድ ባህሪ በሚለው መተርጎሙ ሲቀላቸው ኬልቄዶን ላይ የተወሰነው ውሳኔ ሰነዶች እንደሚያሳዩት ሊዮንና የሊዮን ጦማር አለ። የሊዮን ጦማር አንደኛው ቶታሊ ሮንግ ነው። አምላክነቱን ሰውነትም የሰውነትን ስራ ይሰራል ያለው ከነጥቦቹ መካከል ያ ቶታሊ ሮንግ ነው። የቀሩትን ሐሳቦች ኬልቄዶን ወስዶ ቄርሎስና ሊዮን ተናገሩ ብለው ነው የወሰኑት። ስለዚህ ለኬልቄዶናውያን ቄርሎስም የተናገረው አንድ ፐርሰን ሳይነጣጠሉ ሳይለያዩ የሚለውን ይዘው ቄርሎስም ሁለት ባህር የሚለውን የሚደግፍ አድርገው ነው ያቀረቡት። ስለዚህ የባህር በኔ ግንዛቤ 5th ሴንቸሪ ላይ ነው የተነሳው። ከ5th ሴንቸሪ ወደ ኋላ ሲመለከቱ ኦሪየንታሎቹ ኮንሲስተንትሊ አንድ ባህሪ እንደሚል አርገው ሲተረጉሙ አርገው ስል አይደለም ለማለት አይደለም ነውም ለማለት አይደለም። ኬልቄዶንን የተቀበሉት ደግሞ ወደ ኋላ ሲመለከቱ ኮንሲስተንትሊ ሁለት ባህሪ አምላክነቱም ሰውነቱም መነገሩ ሁለት ባህሪ የሚል ነው ብለው ነው የወሰዱት። ልክ አይደሉም ልክ ናቸው ለማለት አይደለም። ስለዚህ በዚህ መልኩ ነው መወሰድ ያለበት። ኤርሊ ቸርች እስከ ኬልቄዶን ምን አሉ ከተባለ የት ጋር ቆመን በማን እይታ ነው ምን ተረጉመው የሚለው ባያዝ ይመጣል ማለት ነው። ግን ጥያቄው የመጣው ከንስጥሮስና ከአውጤኬ የተነሳ የ5th ሴንቸሪ ጥያቄ ነው እንጂ ከዛ በፊት የነበሩት ጥያቄያቸው ስላልነበር አብራርተው አልመለሱትም። ስለዚህ አንድ ባህሪ የሚል አቋም ነበራቸው ብዬ አላምንም። ሁለት ባህሪም የሚል አቋም ነበራቸው ብዬ አላምንም። ጥያቄያቸው አልነበረም። አምላክነቱ ጥያቄያቸው ነበር፣ ሰውነቱ ጥያቄያቸው ነበር። ሁለቱ ባህሪ ተዋዋጠ ወይ አምላክነቱና ሰውነቱ ተዋዋጠ ጠፋ ምናምን የሚሉ ነገሮች በደምሳሳው ነበር የተነሱት። ግን አንድ ባህሪ ሁለት ባህሪ የሚለው ኢሹአቸው ስላልነበር አናክሮኒስቲክ ይሆናል ማለት ነው። አሁን ይዘን ወደ ኋላ መመልከት ነው የሚሆነው። ግን 5th ሴንቸሪ ላይ ተነስቷል። ኬልቄዶንን ታውቀዋለ። በእኔ ግንዛቤ ቪዲዮም ላይ ሳቀርብ ሁለቱም ወገኖች በተለያዩ ቃላት አንድ አስተምሮ እየተናገሩ ነው ብዬ አምናለሁ። ሁለቱም ወገኖች የዘይቤ ልዩነት ነው እንጂ የምስጢር ልዩነት የላቸውም ብዬ ነው ማምነው። ኬልቄዶናውያን ሁለት ባህሪ ሲሉ ንስጥሮስን እየደገፉ አይደለም፣ ንስጥሮሳዊነትን እየተቃወሙ ነገር ግን ታርጌት ያደረጉት አውጤኪን ስለሆነ ነው። አንድ ማለት አውጤኪያዊነት መስሏቸው ነው እንጂ ጨርሶ ንስጥሮሳዊነትን እየደገፉ እንዳልሆነ አንተም የምታውቅ ይመስለኛል። ኦሪየንታሎቹም ክርስቶስን አንድ ባህሪ ሲሉ ጨርሶ አውጤኪን እየሆኑ አይደለም። ግን ሁለት ማለት ንስጥሮሳዊነት ስለመሰላቸው ነው። ሁለቱም ቪዋቸውን ያቀረቡት ያለመነጣጠል ያለመደባለቅ ምናምን በሚል በአራት መግለጫዎች ነው ሁለቱም ያቀረቡት። ሁለት ብለው መነጣጠል እንዳይመስል ብዙ ገደብ አስቀምጠዋል። አንድ ባዮቹም መቀላቀል እንዳይመስል ገደቦችን አስቀምጠዋል። በእነሱም ግንዛቤ ሌተሮን በመጡት ማለት ነው። አሁን በጤናማ መልኩ ከባያዝ በተቻለ መጠን ራቅ ብለን ስናይ በተለያየ ቋንቋ አንድ ነገር እያወሩ ነው። ንስጥሮሳዊነትን እያወገዙ ነው፣ አውጤኪያዊነትን እያወገዙ ነው። አምላክነትና ሰውነቱ አልተዋዋጡም አልተነጣጠሉም እያሉ ነው። ያን ለመግለጥ ግን ሁለት ብለው ያቀርባሉ፣ አንድ ብለው ያቀርባሉ። የሐሳብ ልዩነት የላቸውም፣ የቃላት የምስጢር ልዩነት የላቸውም። የዘይቤ ብዬ ነው ማምነው። ወደ ምልጃው ስንመጣ ክርስቶስ ኢየሱስ አያማልድም ብዬ አላምንም፣ ያማልዳል ብዬ ነው ማምነው። አባቶቼን ምን እንደዚሁ እንደሚያምኑ አስቀምጫለሁ። የእግዚአብሔር ልጅን ለሚያነብሰው ምዕራፍ 10 ላይ ከምዕራፉ ላይ ራሱ ያስቀመጥኩት የቅዱስ ዮሐንስ አፈወርቅን አባባልና የጎርጎርዮስ ዘንዚናዙን አስቀምጫለሁ። መጽሐፍ ቅዱስን በትክክለኛ ትርጓሜ አባቶች አስቀምጠዋል። ክርስቶስ ያማልዳል ብለው አባቶች ኢስተርን ፋዘርስ ጭምር ያምኑ ነበር። ያማልዳል ብዬ አምናለሁ። ማማለድ ማለት ግን ምን ማለት ነው የሚለው ነው። ብዙዎች ተንበርክኮ ሚለምን አድርገው ያስባሉ። እኔ ስለእናንተ ምለምን አይደለሁም ብሎ ጌታ ኢየሱስ ክርስቶስ ስለተናገረ ይለምናል ብዬ ነው ማላምነው እንጂ ያማልዳል ብዬ አምናለሁ። መጽሐፉ ስለሚናገር መጽሐፍ ቅዱስ ማለቴ ነው። ከመጽሐፍ ቅዱስ ጋር መስማማት ግዴታዬ ነው ማለት ነው። ስለዚህ የምልጃው አይነት ግን መለመን አይደለም፣ አቅርቦ ተቀምጧል ነው የሚለው። መስዋዕቱን የብሉይ ኪዳን ሊቀ ካህናት ቆመው ነው የሚያቀርቡት ሊቃነ ካህናት፣ እሱ ግን አቅርቦ ተቀምጧል ነው የሚለው። ስለዚህ ፕሬዘንሱ ማለት እንደሆነ
አሁንም መዳኛው መንገድ እሱ ከመሆኑ ጋር የተያዘ ከመሆኑ የተለያዩ 5 ትርጓሜዎችን ምልጃው ምን ማለት ነው የሚል የእግዚአብሔር ልጅ ምዕራፍ 10 ላይ አስቀምጫለሁ እና ያማልዳል ብዬ አምናለሁ። ታንኪዩ። ይቅርታ አንድ ልጨምር እዚህ ጋር የመጨረሻ ጥያቄ ሶስተኛ በሶስት ልዝጋውና ወደ አብ ነው ይለምናል ብለህ የምታምነው? አሁን ብዙ በዚህ በምልጃ ላይ የሚያምኑ ላይ ይለምናል እኮ አልልም ብሏል። አይ ገብቶኛል ተረድቼዋለሁ። እኔ ብዙ ቪዲዮውን ስላየሁት ብዙ ቪዲዮዎቹን አውቃለሁ። እሱን ይለምናል የሚለውን ወደ አብ ልመና ያቀርባል ብለህ ታምናለህ? አሁን ኢየሱስ ክርስቶስ አሁን በአብ ቀኝ እንደተቀመጠ ታምናለህ? አውቃለሁ ያን ነገር እና አሁን ወደ አብ ይለምናል ብለህ ታስባለህ? ምልህ ይለምናል አይለምናል። በግልጽ ቋንቋ የእግዚአብሔር ልጅ መጽሐፍ ላይ ማስቀምጫለሁ፣ በግልጽም እናገራለሁ። ኢየሱስ ክርስቶስ አሁን አይለምንም፣ ነገር ግን ያማልዳል። በብሉይ ኪዳንም የነበሩ ሊቃነ ካህናት ጸሎት አይደለም የሚያቀርቡት። ሊቃነ ካህናት እንዴት አድርገው ያማልዳሉ ብንል የመስዋዕቱን ደም ይዘው ወደ ቅድስተ ቅዱሳን ስለመግባታቸውና መስዋዕቱ ተቀባይነት ማግኘቱን ይዘው ወጥተው ለሕዝቡ ይነግራሉ እንጂ በቅድስተ ቅዱሳን ውስጥ ሆነው ስለመጸለያቸው አንድም ቢብሊካል ኤቪደንስ የለም። ስለዚህ ልክ እንደዛው ክርስቶስ ኢየሱስም ደሙን ይዞ መግባቱን ማቅረቡን ግን ይዞ ተመልሶ ለኛ አለመምጣቱን ነው እንጂ የምንናገረው ይለምናል አንልም። ምክንያቱም እሱም እኔ ስለናንተ ምለምን አይደለሁም ይላል። አይለምንም ግን ያማልዳል። ማማለድ ማለት ነሰሰሪሊ መነመን ማለት አይደለም። እሺ በቃ ቴንኪዩ መዝሙር በጣም እናመሰግናለን። አንድ ይቅርታ አንዴ ወደ አብ ጸሎት ያቀርባል ብለህ ታምናለህ? ወደ አብ ኢየሱስ ክርስቶስ አሁን ወደ አብ ጸሎት ያቀርባል? በዚህ ጉዳይ ላይ የእግዚአብሔር ልጅ መጽሐፍ ምዕራፍ 10 ላይ በሰፊ ሁኔታ ምልጃው ምን ማለት እንደሆነ ተብራርቶ ተቀምጧል። ተብራርቶ ወደ 50 ገጽ ነው የቀረበው እና ሊቀ ካህንነቱ ምን ማለት ነው የሚለውን ጨምሮ። ስለዚህ እኔ ይለምናል ብዬ አላምንም፣ ይጸልያልም ብዬ አላምንም። ወደ እሱ እንጸልያለን፣ እሱ ይመልስልናል ነው። መማለድና መለመን በመጽሐፍ ቅዱሱ አውድ ልዩነት አለው። በብሉይ ኪዳን ሊቃነ ካህናት መማለዳቸው ነሰሰሪሊ መለመን አይደለም። መለመን መማለድ ነው። መማለድ ግን ነሰሰሪሊ መለመን አይደለም። ስለዚህ እኔ መለመን አይደለም ብዬ ነው የምፈታው። ይህንንም ለምን እንደፈታው የእግዚአብሔር ልጅ መጽሐፍ የመጨረሻው ምዕራፍ ላይ የኛ ሰው በሰማይ የሚል አለ፣ አብራርቼ አስቀምጫለሁ። መልሱን ከዛ ማግኘት ይቻላል። አሁን ፎከሳችንን የተሰቀለው መጽሐፍ ላይ እናድርግ። አመሰግናለሁ። መልካም ምሽት፣ መልካም በዓል ይሁንልህ። አመሰግናለሁ። ቴንኪዩ መዝሙር፣ እናመሰግናለን ስለመጣ። የእግዚአብሔር ልጅ የሚለውን ደግሞ ምዕራፍ 10 እኔ ራሴ አነብላችኋለሁ ሌላ ጊዜ። መጽሐፉን ከሌለህ ደግሞ ገዝተህ አንብበው። ያው በደንብ ትምህርቶቹን በደንብ አዳምጫለሁ ስላልክ። ሰላም ሊዱ ይሰማል? በዚህ አዎ ይሰማል። ሰላም ብያለሁ። We don't need any introduction. ለታወቃችሁ ቀጥ ሰላም ብያለሁ። መጋቢ ጳውሎስ ሁላችሁንም ጌታ መጀመሪያ የተሰቀለውን መጽሐፍ የጨረሰው ሰው ዘርሽ ነው ወንድማችን። በፊት የቀደሙ ነበሩ ተይረፍ እስካሁን እንግዲህ እነ ቃሌን ብዙ ሰዎች ጠይቀናል፣ የመጣ የለም። መጀመሪያ የጨረስከው አንተ ስለሆንክ ቀጥል። አቁሙ አይደለም ነገሩ። በጣም ጌታ ይባርክ። አሁን ድጋሚ ደግመን የምናነበው መጽሐፍ ነው እና ደግሞ በጣም ቅድም እንዳለው የሆነ ባያስ ያልሆነበት በራሱ ሰርክል ብቻ ሳይሆን ጀነራል የሆነውን ነገር ታማኝ ሆኖ ያቀረበበት ነው እና የኔ ጥያቄ ቅድም ሄኖክ የሚባለው ወንድማችን ትንሽ ነክቶታል። ወደ ሲኦል ስለመውረዱ የሚለው ክፍል ላይ ጋር አንስተ የሐዋርያ የእምነት መግለጫ የአትናቴዎስ ከዛም ደግሞ ቅዱስ አውግስጢኖስ የተናገረው ነገር ሜንሽን አድርገ ያለው ጀስት ምናልባት ተጨማሪ ማብራሪያ ያስፈልገዋል ብዬ ስለማምን ነው። ለአንብበውና የዛ ላይ የተዘረዘረውን ሀሳብ ከዛ በኋላ ጥያቄ እንጠይቃለሁ። ምን ይላል መጽሐፍ ቅዱስም ስለ ጌታ ገልጽ 192 ላይ ነው ያለው።
መጽሐፍ ቅዱስም ስለ ጌታ ኢየሱስ ክርስቶስ ትንሣኤ ሲናገር ከሞት ተነስቷል ከማለት ይልቅ ከሙታን ተነስቷል ማለትን ይመርጣል ይልና የጌታ ኢየሱስ ሲኦል ወደ ሙታን መውረዱ መጽሐፍ ቅዱስ የሚናገር የጥንቷ ቤተክርስቲያን አባቶችም ሊቃውንትም በአንድ ድምፅ የሚያምኑበት ጉዳይ ነው። ከአባቶች ጽሑፎች ባሻገር በሐዋርያት መግለጫ በአትናቴዎስ ላይ የተካተተ ነው በተጨማሪ ማስረጃ ይላል። ጥያቄ ጌታ ኢየሱስ ክርስቶስ በመስቀል ላይ ከተናገራቸው አንደኛው ከጎን የተሰቀለው ወንበዴ የተናገረው የጠየቀው ጥያቄ አለ። በመንግስት በመጣኝ ጊዜ ብሎ ወደ ፊውቸር የጠየቀው ጥያቄ አለ። ነገር ግን 43 ላይ ዛሬ ከኔ ጋር በእውነት እላለሁ ዛሬ በገነት ከኔ ጋር ትሆናለህ የሚል ዛሬ የሚለው ነገር አለ እና የታይም ዲፍረንስ አለ ላይክ ወደ ሲኦል መውረዱ ወይስ ፓራዳይዝን ወይም ደግሞ በገነት የሚለው ኢንተርቼንጅብሊ ተጠቅሞት ነው በሲኦል ወደ ሲኦል ወርዷል የሚለው እሱን ትንሽ ኤላቦሬት ብታደርገው ደስ ይለኛል። ምክንያቱም አንዳንድ የማይስማሙ ሰዎች አሉ። አሁን ወደ ሲኦል በጭራሽ አልወረደም ሀሳብ አለ። አንዳንድ የእምነት መግለጫዎች አሁንም ሪሰንትሊ እየወጡ ያሉትም ደግሞ የሚጽፉት ምንድነው ወደ ሲኦል ወረደው የሚለውን ሀሳብ አይነሳም እና እሱን ትንሽ ማብራሪያ መስጠት ብዬ ነው። ተባረክ። ታንኪዩ። ገነትን ቅድም ለመናገር ሞክሬያለሁ። ገነትን መጽሐፍ ቅዱስ እንዴት ነው የሚያቀርበው ስንል ዘፍጥረት ምዕራፍ 1 ላይ ስንመለከት ኤድን ገነትን ማለት ነው። ገነትና ኤድን ይለያያል ካላልን በስተቀር ብሉይ ኪዳን ላይ ገነት የት ነው የቀረበው ብለን ምዕራፍ 2ን ብንመለከት ቁጥር 8 እግዚአብሔር አምላክም በምስራቅ በኤድን ገነትን ተከለ የፈጠረውን ሰው በዚያ ኖረው እያለ ይናገራል። ከዛ ቁጥር 10 ላይ ወንዝም ገነትን ያጠጣ ዘንድ ከኤድን ይወጣ ነበር፣ ከዚያም ለ4 ክፍል ይከፈል ነበር። የአንደኛው ወንዝ ስም ፊሶን ነው ይላል። የሁለተኛው ወንዝ ስም ጊዮን ነው ይላል። ጊዮን ኢትዮጵያን ምድር ይከባል ይላል። ሶስተኛው ጤግሮስ ነው አለ፣ አሁንም ይሄ ወንዝ። አራተኛው ኤፍራጥስ ነው አሁንም አለ። ስለዚህ ገነት የት ነው ካልን እዚህ ቦታ ላይ መሬት ላይ ነው። መሬት ላይ ምናልባት እነዚህ 4 ወንዞች መካከል ሜቢ እስራኤል ያለችበት አሁን ይሆን ኢትዮጵያ ይሆን አናውቅም፣ ብቻ በምስራቅ ይላል። አንድ ቦታ ላይ መሬት ላይ ፊዚካል ሎኬሽን ነው ገነት ማለት ነው። ይህንን እንያዝ። ሁለተኛ ገነትን አዲስ ኪዳን ላይ 3 ቦታ ቀርቧል። ሁለተኛ ቆሮንቶስ 12ን እንመልከት። ኮምፒቲሽን አድርጎታል። ሳይለንት ሌሎቻችሁ ሁለተኛ ቆሮንቶስ ምዕራፍ 12 ላይ ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 2 እስከ 4 ሰውን በክርስቶስ አውቃለሁ፣ በስጋ እንደሆነ አላውቅም፣ ወይም ከስጋ ውጭ እንደሆነ አላውቅም፣ እግዚአብሔር ያውቃል። እንዲህ ያለው ሰው ከ14 ዓመት በፊት እስከ 3ኛ ሰማይ ድረስ ተነጠቀ ይልና እንዲህ ያለውን ሰው አውቃለሁ፣ በስጋ እንደሆነ ወይም ያለ ስጋ እንደሆነ አላውቅም፣ እግዚአብሔር ያውቃል። ወደ ገነት ተነጠቀ፣ ሰውም ሊናገር የማይገባውን የማይነገረውን ቃል ሰማ። ቁጥር 2 ላይ ወደ 3ኛ ሰማይ ያለውን ወደ 3ኛ ሰማይ ያለውን ቁጥር 4 ላይ ወደ ገነት ይላል። ስለዚህ በሁለተኛ ቆሮንቶስ ደግሞ ገነት 3ኛ ሰማይ ነው ማለት ነው። ከመሬት ላይ ተነስቶ ሄደ ወደ 3ኛው ሰማይ ማለት ይችላል ሰው። ግን ዘፍጥረት ምዕራፍ 2 ላይ ገነት መሬት ላይ ነው። ሁለተኛ ቆሮንቶስ ምዕራፍ 12 ላይ ደግሞ ሲነግረን ገነት 3ኛ ሰማይ ነው። ኦኬ። ቀጥሎ ደግሞ አሁን ቅድም የጠቀስከው የሉቃስ ወንጌል ላይ ጌታ አጠገቡ የተሰቀለውን ሰው ዛሬ በገነት ከኔ ጋር ትሆናለህ አለው። ያኔ ደግሞ ገነት የት ነው ካልን ጌታ ኢየሱስ ከሞተ በኋላ አንደር ወርልድ ነው፣ ወደ ሙታን ነው ሄደው። ስለዚህ ያ ማለት ገነት የሙታን ዓለም ውስጥ ነው ያለው ማለት ነው። አንደር ወርልድ ነው ያለው ማለት ነው። ገነት መሬት ላይ ነው፣ ገነት አንደር ወርልድ ነው፣ ገነት 3ኛ ሰማይ ነው። ስለዚህ ይሄ ማለት ገነት እንደ ፊዚካል ሎኬሽን ወስደን በየጊዜው ቦታ የሚቀያይር ካላረግን በስተቀር ሶስቱን የሚያያይዛቸው አንድ ነገር አለ። ገነት ምንድን ነው? ጌታ የሚገኝበት ቦታ ነው። ዘፍጥረት ላይ እግዚአብሔርና ሰው ይገናኙ እንደነበር የእግዚአብሔር ፕሬዘንስ እንደነበር እናውቃለን። ስለዚህ ያ ቦታ ገነት ነው። ለምን? ጌታ ስላለ። 3ኛ ሰማይ ሐዋርያው ጳውሎስ በሚነጠቅበት ጊዜ 3ኛ ሰማይ ምንድን ነው? ጌታ የሚገኝበት ስፍራ ስለሆነ ገነት ነው።
ሉቃስ ላይ ጌታ ሲሰቀል ዛሬ በገነት ትኖራለህ ሲለው ጌታ ከሞተ በኋላ የሚሄድበት የሲኦል ክፍል የአብርሃም እቅፍ ገነት ነው። ለምን? ጌታ ስላለበት። ስለዚህ ገነት ማለት በዚህ መጽሐፍ አቀራረብ ጌታ የሚገኝበት ስፍራ ማለት ነው። በምድር ላይ ጌታ ነበረ። የዛን ጊዜ ኃጢአት አልገባም ወደ ዓለም። እግዚአብሔርና ሰው ተስማምተው በሰላም የሚኖሩበት ስለነበረ ገነት ነው። ዴን ኃጢአት ሲገባና እግዚአብሔርና ሰው አብሮነታቸው አብሮ መሆናቸው ሲያከትም ሰው ከእግዚአብሔር ፕሬዘንስ ሲነጠል በቃ ሰው በገነት አይደለም ያለው። ጌታ ወደ ሲኦል ሲወርድ በሲኦል ጻድቃን የሚገኙበት የሲኦል ክፍል ማለት ነው። ያ ስፍራ ገነት ነው። ጌታ ካረገ በኋላ ደግሞ ሶስተኛ ሰማይ ገነት ነው። ስለዚህ ገነት ማለት ጌታ የሚገኝበት ስፍራ ነው። ስለዚህ ሉቃስ ላይ አብሮት ለተሰቀለው ዛሬ በገነት ከኔ ጋር ትሆናለህ ሲለው ከሞትንም በኋላ አብረን ነን፣ እኔ ባለሁበት ስፍራ ነው የምትሆነው። እንደዛ ባይለው ኖሮ የት ነበር የሚሆነው? ይሄ ሰው ጻድቃን ወደሚገኙበት የሲኦል ክፍል ሳይሆን የሚገኘው ጻድቃን ያልሆኑ ወይም ኃጥአን ወደሚገኙበት የሲኦል ክፍል ነበር ይሄ ሰው የሚወርደው። ግን ጌታን በማመኑ ምክንያት፣ ንስሐ በመግባቱ ምክንያት፣ መስቀል ላይ ሆኖ ድነትን በመቀበሉ ምክንያት ምን ሆነ ማለት ነው? ወደ ጻድቃን ክፍል ወይም የአብርሃም እቅፍ ወደሚባለው ቦታ ነው ይሄ ሰው የሄደው። በጌታ አምኗላ፣ ጸድቋላ። ወደ ጻድቃን የሲኦል ክፍል ነው የሄደው። ያ ስፍራ ደግሞ ጌታ ስለተገኘበት በነዛ ጊዜያት ገነት ነው። የኔ መረዳት እንደዚህ ነው። ታንኪዩ። ሌላ ጠይቃኝ ነበር ዘሩ? አይ ይሄው ነው መብራራት ነበረበት ብዬ ስላሰብኩኝ ነው። ገነት ኢንተርቼንጅብሊ አንዳንዱ ይጠቅማል፣ አንዳንዱ ደግሞ የሆነ ስኮላር የሚሆንበት ለይቶ ነው ሲኦል የለም የሚለው ማለት ሲኦል የለም ሳይሆን ወደ ሲኦል አልወረደም የሚለውን ሀሳብ እንትን ሲጠቀም ይሄኛውን ስለተጠቀመ ጥያቄ ስለፈጠረብኝ ነው። እና ቴንክ ዩ። ወደ ሲኦል መውረዱ ጉዳይ የቤተ ክርስቲያን ዩናኒመስ ነው። የተለየ ድምፅ የለም። ቤተ ክርስቲያን፣ የጥንቷ ቤተ ክርስቲያን የመጀመሪያዎቹ ሴንቸሪስ አንድም በአባቶች ብቻ አይደለም በሊቃውንት ዘንድ አንድም ልዩነት የለም። መጽሐፍ ቅዱስም በነዛ ስፍራዎች 5 ቦታዎችን አቅርብ ያለው ያተረጓጎም ልዩነት ሊኖር ይችላል። ልዩነት የለም። በመጽሐፍ ቅዱስ አተረጓጎም ላይ ራሱ ቅዱስ አውግስጢኖስ የጴጥሮስ ምዕራፍ 3ን ብቻ ነው ባተረጓጎም የተለየ። ወደ ሲኦል አልወረደም አላለም። በሌሎች ክፍሎች ሁሉ ወደ ሲኦል መውረዱን ያምናል። እንደውም ወደ ሲኦል መውረዱን የማያምን ከሃዲ ነው ያለው። ያምናል። ግን አንድ ሁለት አባቶች እንደ ክሌመንት አይነቶች ከሞት በኋላ ኮንቨርሽን እንዳለ አይነት አድርገው ሲተረጉሙት የጴጥሮስን ስለተጠቀሙ በጴጥሮስ ላይ የተለየ ትርጓሜ አምጥቷል። የተለየ ትርጓሜ አመጣ እንጂ ወደ ክርስቶስ ወደ ሲኦል መውረዱ ላይ በሙሉ ድምፅ እሱ የሚስማማ ነበር። ያላመነ ከሃዲ ነው ያለው እንዲያውም እሱ ነው። እና ምንም ልዩነት አልነበረም። ሙሉ ድምፅ ነው የነበረው። አንዲትም የሐሳብ ልዩነት አልነበረም። እና ማንን ዘመናዊ ሊቃውንትን እንከተል ወይስ የሚለው ጥያቄ እንግዲህ ክፍት ይሆናል ማለት ነው። ታንኪዩ። እሺ ቴንኪዩ በጣም ጆ ተመልሰሃል። አሁን ኔትወርክ ከሰራልህ ቀጥል። እሺ ፖልን ሳላመሰግን ወደ ጥያቄ ስለገባው ነው መሰለኝ ኔትወርክ ያስወጣኝ። አትፍረዱብኝ፣ ለመጠየቅ ቸኩዬ ነው መሰለኝ። እና ፖል ያው እግዚአብሔር ልጅ በሚለው መጽሐፉ ብዙ ነገር ከተጠቀሙት መካከል አንደኛው እኔ ነኝ። በዛም ተባርከናል። በአዲሱ መጽሐፉ ደግሞ አሁንም እየባረከን ነው። እግዚአብሔር ጸጋውን ያብዛልህ ለማለት ፈልጋለሁ። መጀመሪያ ወደ ጥያቄ ሳልፍ ቅድም ከሄኖክ ጋር ስታወሩ ነበረ ስለ መስዋዕትነቱ፣ የክርስቶስ የመስቀሉ ስራ መስዋዕትነትና አንደኛ የሚያመለክት ነው መጽሐፍ ቅዱስ እንደሚነግረን ማለት ነው። በተለይ ደግሞ እኔ ጥያቄ ሮሜ ምዕራፍ 3 ቁጥር 25 ላይ ያለው የማስተሰሪያ መስዋዕት የሚለውን ሀሳብ እንዴት ነው ልንወስደው ልንረዳው የምንችለው? ያው እዛ ላይ ብዙ ሀሳቦች አሉ። ሄላስተሪዮን በሚለው የግሪክ ቃል ላይ አንዳንዶች የኃጢአትን ስርየት ብቻ የሚያስገኝ
አድርገው ወይም ደግሞ ይሄ ኤክስፒዬሽን ብለው ይተረጉሙታል። ለምሳሌ ሴች ዶድን ሀሳብ ከተመለከትን የኃጢአትን ስርየት ብቻ በሚያመላክት ነው ሐዋርያ ቅዱስ ጳውሎስ ሮሜ ምዕራፍ 3 ቁጥር 25 ላይ ሀሳቡን የገለጸው የሚለውን በጣም አጥብቀው ሲከራከሩ እንመለከታለን። በኋላ ላይ ግን ለሴች ዶድ ምላሽ የሚሆንን ነገር ሊዮን ሞሪስ ምናምን ሀሳብን ደግሞ አቅርበዋል። ኢቭን የእሱ ጥናት በጣም ሰፊ ነው፣ ታውቁታላችሁ። የሞሪስና ሀሳብ ይሄ ግራማቲካል ሊንጉስቲካል የሆነ ሂስቶሪካልም ሀሳቦችን የሚያዘለ የአይሁድን ያጻጻፍ እና ስለ ስርየት ስለ መስዋዕት ያላቸውን ኮንሴፕት ያማከለ በዛ ፍሬምወርክ ውስጥ ሆኖ ለማብራራት ሞክሯል። በኋላ ላይ ዴካርሰን በራሱ በዚህ ሀሳብ ሲስማሙ ምናምን እንመለከታለን። ምን አይነት የሚለው ላይ ኤክስፒዬሽንም ነው። አሁን የነ ሞሪስ ሀሳብ ምንድን ነው? ኤክስፒዬሽን ብቻ ሳይሆን ፕሮፒሺዬሽንም ነው። ወይም ደግሞ ለኃጢአት ስርየት ብቻ ሳይሆን የእግዚአብሔርን ቁጣ ያበረደበት አንደኛው ያ መስዋዕት እንደሆነ ስኮላሮቻችን ይናገራሉ። ስለዚህ የክርስቶስ የማስተሰሪያ የኢላስቴሪዮን ብለን ስንናገር ለኃጢአት ስርየት ብቻ እነ ሴች ዶድ እንደሚሉት ብቻ ሳይሆን ይሄ ፕሮፒሺዬሽን ወይም ደግሞ የቁጣውንም ማብረጃ የሚለውም ነገር መወሰድ አለበት የሚለውን ያስቀምጡልናል እና ቅድምም ከሄኖክ ጋር ያው ስታነሱት ነበር ብዬ ነው እና ቸርች ፋዘርስ ላይ ያለውን ምልከታ ያው አንዳንድ አባቶች ይህንን ሀሳብ የሚደግፍ ነገር ይናገራሉ። በተለይ ያው ዌስተርኑ ላይ እንደምታውቁት በዚህ ጉዳይ ላይ በጣም እንትን አለ፣ ኮንሰንሰስ አለ። ፕሮፒሺዬሽን የሚለው ላይ ወይም ደግሞ ለቁጣውን ማብረጃ ይሆን ዘንድ የሚለው ላይ ኮንሰንሰስ እንዳለ በግሌ ያው አንዳንድ ጽሁፎችን በማነብበት ጊዜ ያገኘሁት ነገር እሱ ነው። ይቅርታ ዌስተርን ፋዘርስ እያልክ ነው? ዌስተርን ኮንሰንሰስ አለ ስትል ፓትሪስቲክ ራይቲንግ እና ስንመለከት ማለት ነው። ለምሳሌ እነ ፉልጀንቲየስን እነ ማሪየስ የሚባል አባት አለ፣ አርባነስ ማሪየስ የሚባለው ይህን ሀሳብ ይቀበላሉ። ኢቭን ወደ እንትንም ራሱ ብንገባ ኢስተርን ላይ እነ ቅዱስ አትናቴዎስ ታላቁ አባት አትናቴዎስ ኦፍ አሌክሳንድሪያ ለማርሴሊነስ በጻፈበት ደብዳቤው ላይ ያው ሳልም ላይ ኢንተርፕሬት ያደረገበትን ማለት ነው መዝሙር 88 እና 69ን በሚያብራራበት ጊዜ ይህን ሀሳብ ይናገራል። አይ ቲንክ መዝሙር 88 ምዕራፍ 88 ቁጥር 16 ላይ ያ ቁጣው በእኔ ላይ ያሳረፈ ቁጣህን በእኔ ላይ ያሳረፍ እያለ መዝሙረኛው ሲቀኝ እንመለከታለን እና ያ ትርጉም ያው ደብል ፉልፊልመንቱን ያገኘው በክርስቶስ ኢየሱስ ነው የሚልን ሀሳብ ነው የሚያስቀምጡት። ወይም ቁጣውን በክርስቶስ ላይ እንዳረፈ ይናገራል ብሎ ነው ሴንት አትናቴዎስ ኦፍ አሌክሳንድሪያ የሚያስቀምጥልን ኢንተርፕሬት የሚያደርግልን እና ከዚህ አንጻር እንዴት እንመለከተዋለን? ሮሜ ምዕራፍ 3 ቁጥር 25 ላይ ቴንክ ዩ። ኮንሰንሰስ የሚለው ቃል ምናልባት እኔ እናንተ የምንሰጠው ትርጉም የተለያየ ካልሆነ በስተቀር ኮንሰንሰስ የለም። ተመለስ እስቲ። ኮንሰንሰስ ነው ያልከኝ። ኮንሰንሰስ ስል ብዙ አባቶች ላይ በዚህ ይስማማሉ ነው። የዌስተርኑ ትራዲሽን ላይ ስንመለከት በተለይ ቅድም የነ አንሰልምንም ሀሳብ ስታነሳ ነበርና እና አንሰልምም ራሱ ያው ይህንን ሀሳብ ያመጡት ከቤተ ክርስቲያን አስተምሮ ደረጃ እንደሆነ እና ከነ አምብሮስም ጀምሮ ያለውን ሀሳብ እያብራሩ ነው የሚመጡት። በተለይ እና አንሰልም የአንሰልም ቲዮሪን ራሱ ዴቨሎፕ ሲያደርገው ከቸርች ፋዘርስ ጋር የሚጣላ በሚሆን ሁኔታ አይደለም። ያው ሙሉ ለሙሉ የአንሰልምን ሀሳብ እቀበላለሁ በሚለው ሳይሆን ብቻ አንድ የሚያስማማቸው ነገር ምንድነው የቁጣውን ማብረጃ እንደሆነ የመስቀሉ ስራ ወይም ደግሞ ያ መስዋዕት የእግዚአብሔርን ቁጣ ማብረጃ እንደሆነ የእሱን ቁጣ የእግዚአብሔርን ቁጣ በክርስቶስ ላይ እንደተሸከመው በሚናገር ሁኔታ አባቶች ያስቀምጡልናል ለማለት ያክል።
አይ ቤግ ቱ ዲፈር። ሮሜ 3ን በሚመለከት ገጽ 302 ላይ የሮሜ መልእክት ደግሞ ጌታ ኢየሱስን የኃጢአት ስርየት የተካሄደበት ስፍራ አድርጎ ያቀርበዋል። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው፣ ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ሮሜ 3:25። በዚህ ስፍራ ማስተሰሪያ ተብሎ የተተረጎመው የግሪክኛ ቃል ሂላስቴሪዮን ሲሆን ይህም ቃል በአዲስ ኪዳን ውስጥ ከዚህ ሌላ የሚገኘው ዕብራውያን 9:5 ላይ ብቻ ነው። በዚያም ስፍራ የቀረበው በብሉይ ኪዳኑ ታቦት ላይ የነበረውን የስርየት መክደኛ በፈረንጅኛው ሜርሲ ሲት ተብሎ የሚታወቅ ከወርቅ የተሰራ ቁስ ለማመልከት ነው። የኃጢአት ስርየት ሲካሄድ በቅድስተ ቅዱሳን ውስጥ የመስዋዕቱ ደም የሚረጨው በዚህ ቁስ ላይ ነው። እንግዲህ የዚህ ቃል መጽሐፍ ቅዱሳዊ አጠቃቀም የስርየት ቁስን ወይም ስፍራን የሚያሳይ ነው። ስለዚህ ሂላስቴሪዮን የማስተሰሪያ መስዋዕትን እና የስርየት መክደኛውን በአንድነት የሚያሳይ ሊሆን ይችላል። በመሆኑም የኢየሱስ ሞት በዚያ ስፍራ የተደረገውን ስርየት ወይም የስርየት መስዋዕትን የሚያመለክት አድርጎ መውሰድ ተገቢ ነው ይላል። ስለዚህ በዚህ ስፍራ ላይ ሂላስቴሪዮንን የወሰድኩት ሁለቱን በማገናኘት ማለት ነው። ስርየትን ወይም የስርየት መስዋዕትን የሚመለከት አድርጎ በሚል ሁለቱንም ትርጓሜ በአንድነት በማጣመር ነው የወሰድኩት። ቀጥሎ አዲሱ መደበኛ ትርጉም እንዴት አድርጎ እንዳስቀመጠው አሳያለሁ። ብሉይ ኪዳን ውስጥ እንዴት እንደተቀመጠም ለማቅረብ መጽሐፉ ላይ ሞክሬያለሁ። አሁን የስርየት መክደኛውንም ብንወስድ እዛ ጋር እግዚአብሔር እንደሚገኝ ታስበው ደሙ የሚረጨው እዛ ላይ ከመሆኑ ጋር ይገናኛል። መስዋዕቱንም ማለት ነው ብለን ልናቀርብ እንችላለን። ዞሮ ዞሮ ጥያቄው የቱ ጋር ነው የሚመጣው? መስዋዕት ለእግዚአብሔር ሲቀርብ እግዚአብሔር መስዋዕቱን በኃጢአተኛው ምትክ እየቀጣው ነው ወይ የሚለው ጥያቄ አፍጥጦ ይቀራል። መስዋዕት በሚለው ዘይቤ ላይ ሜታፎር ላይ ያቀረብኩት የብሉይ ኪዳን መስዋዕት ሲቀርብ እግዚአብሔር መስዋዕቱን ሲቀበለው መስዋዕቱን እየተቆጣው ቁጣውን መስዋዕቱ ላይ እያፈሰሰ ነው ወይ የሚል ጥያቄ አለ። በእኔ እይታ ያቀረብኩትን ሙግት አይደለም የሚል ነው። ለዚህ ብዙ ሙግቶችን አስቀምጫለሁ። ለምሳሌ መስዋዕት ማቅረብ ያልቻለ ሰው እፍኝ ዱቄት ያቅርብ፣ ቁና ሙሉ ዱቄት ያቅርብ ይላል። እግዚአብሔር ዱቄቱንም እየተቆጣው ነው ወይ የሚል ጥያቄ አለ እና በመጽሐፉ ማብራሪያ ላይ ስለ መስዋዕት በጣም ሰፊ ነገር ነው የቀረበው። ወደ ጥንት ለመሄድና በአይሁዳውያን ኮንቴክስት ለማቅረብ ነው የተሞከረው። ዘመናዊ ሊቃውንት አንተ ያልካቸውን ሰዎች ዶድን ብዙ አላነበብኩትም እንጂ የሞሪሴ ምናምን አለኝ፣ መጽሐፉም አንብቤያቸዋለሁ። ግን መስዋዕትን የተረጎሙበት መንገድ ለብሉይ ኪዳኑ ኮንቴክስት የታመነ አይደለም። ፕሮፒዬሽን ይላል የሚለውን ተይዞ ወደኋላ የተኬደ ነው። በእኔ ግንዛቤ መስዋዕት በብሉይ ኪዳን ሲቀርብ እግዚአብሔር መስዋዕቱን እየተቆጣው መስዋዕቱ ላይ ቁጣውን እያፈሰሰበት ነው ብዬ አላምንም። ያቀረብኩትን ሙግት እሱን የሚያሳይ ነው። መስዋዕት እንደዚህ ነው።